ሰላም ተመልካቾቻችን፣ ይህ በራይዚንግ ሚዲያ የሚተላለፍላችሁ የእግዚአብሔር ቃል አገልግሎት ነው። እንግዲህ ይሄን ራይዚንግ ሚዲያ የምትሰሙ ሁላችሁም በዩቲዩብ ቻናላችን ገብታችሁ ራይዚንግ ሚዲያ 2026 የሚለውን ሰብስክራይብ አድርጉ፣ ለሌሎችም ሼር አድርጉ። ዛሬ እንግዲህ ከአዲስ ወንድም ጋር እንግዲህ እሷን እንኳን ታውቋታላችሁ። አንደኛ አጠገቤ ጸባውታለች፣ ሁለተኛ ደግሞ አቤል አለ። አቤል እኔም ወንድማችሁ አብርሃም ዛሬ ለሶስት ሆነን ነው አንድ ሐሳብ ላይ የምናንሸራሽረው። እንግዲህ በትዕግስት እንድትሰሙን፣ ከሰማችሁ በኋላ ጥያቄዎች አስተያየት ካለም ኮሜንት አድርጉልን። እኛም በተቻለ መጠን ለመመለስ እንሞክራለን። ምናልባትም ስልክ ለማግኘት የምትቸገሩ ከሆነ ስልክ ከስር እንለቅላችኋለን በቪዲዮዎች ላይ ቪዲዮ ላይ ስለምንለቅ ከዛ ታገኛላችሁ። በተረፈም ቲክቶክ ላይ ገብታችሁ አጫጭር ቪዲዮዎች አሉ። ቲክቶክ ራይዚንግ ሚዲያ የሚለው ላይ ከገባችሁ ራይዚንግ RISING ነው። እዛ ላይ ገብታችሁ ቪዲዮ አጫጭር ቪዲዮዎችም አሉ። ሁለተኛ ደግሞ ባዮ ላይ ስልክ ስላለ ከዛ ላይ ጥያቄዎችን መጠየቅ ትችላላችሁ፣ መደወል ትችላላችሁ እንላለን። እንግዲህ ቀጥታ ወደ ሐሳባችን ነው የምንገባው። ወደ ሐሳባችን ስንገባ እንግዲህ ዛሬ የምናነሳው እንግዲህ በሰዎች አእምሮ ውስጥ በጣም የገነነ እንግዲህ ሐሳብ አለ። በተለይ ከክርስቶስ እና ከአዳም ጋር የተያዘ ብዙዎች ጋር በጣም ክርክር ሆኖ ለረጅም ዘመናት የመጣ አለ። ሁለተኛ ደግሞ ሰዎችም ነገርየውን ያዩበት ወይ የሆነ እስካሁን መልስ ያልተገኘለት ነው የሚመስለውና ዛሬ እስቲ እኛ ነገሩን ሐሳቡን እናንሳና ወደ እናንተ እንግዲህ እናደርሳለን። እናንተ እንግዲህ እንደገባችሁ ነገሩን ያው መቀበል ትችላላችሁ። እኛ ግን መሰረት የምናደርገው በእግዚአብሔር ቃል እውነት ነው። አንዳንድ ሐሳቦች ምን አለ መሰላችሁ፣ አንዳንድ ሐሳቦች ስህተትም ሆነው ረጅም ዘመን አብዛኛው ሰው ተቀባይነት አግኝቶ በአብዛኛው ሰዎች ዘንድ ተቀባይነት አግኝቶ እውነት ይመስላሉ። ረጅም ጊዜ ተደጋጋሚ ሲመጡና ሲቆዩ እውነት ይመስላሉና ሁሉም ግን ሚዛን የሚመዘነው በእግዚአብሔር ቃል እውነት ነው። ቱምቢው የእግዚአብሔር ቃል ስለሆነ እኛ መሰረት አድርገን የእግዚአብሔርን ቃል መሰረት አድርገን እናወራለን። እርግጠኛ ነኝ እናንተም በዚህ በጣም ትጠቀማላችሁ። የእግዚአብሔር መንፈስ ደግሞ መልስ ይሆናችኋል፣ ያስተምራችኋል፣ ይመራችኋል። እንግዲህ እኛ በእግዚአብሔር መንፈስ ሆነን ይሄን ሐሳብ እናንሸራሽራለን። በአጭሩ እኛ ከምንም ዶክትሪን አንጻር አይደለም የምንነሳው፣ ከሃይማኖት አንጻር አይደለም ነገሮችን የምናነሳውና የምናነሳው ከእግዚአብሔር ቃል እውነት አንጻር ነው። እኛ ደግሞ እውነተኛ ዶክትሪናችን ሕያው የሆነ ዶክትሪን ክርስቶስ ነው። ክርስቶስ ነው ዶክትሪናችን። ክርስቶስ እውነተኛ ዶክትሪን ነው። ክርስቶስ እውነተኛ ትምህርት ነው። በዛም ሕያው በእጅ ያልተጻፈ በመንፈስ የተጻፈ ሕያው የሆነ ዶክትሪን ክርስቶስና ክርስቶስ ብቻ ነው። ስለዚህ እያንዳንዱ የምናወራውን ነገር በእርሱ ብርሃን ነው የምንዳኘው። ስለዚህ በዛ መሰረት ተንደርድረን ነው የምንሄደውና እንግዲህ ቀጥታ ወደ አቤል ማራቻውና አቤል እንግዲህ አዳም ላንተ ምንድነው? እንዴት ነው አዳምን ብትገልጸውና ሰዎች ከሚያነሱትም አንጻር ልናየው እንችላለን። ግን ላንተ ፐርሰናሊ ነው እንግዲህ ነገሩን አሁን ያነሳነው ፖይንት እንዴት ታያለና ለአድማጮቻችን እንግዲህ አንተ በተረዳው መንገድ አሁን መግለጽ ይችላል። እንደኔ መረዳት ከሆነ ሁለት ዘሮች አሉ አይደለ? አዳምና ከዛ ደግሞ ሁለተኛው አዳም ክርስቶስ እና የመጀመሪያው አዳም መጀመሪያ ዘፍጥረት ላይ ተፈጥሮ ከዛ ፌል ያደረገው፣ ሁለተኛው አዳም ደግሞ ክርስቶስ ነው እና ሁለቱን ዘሮች ነው እንትን የማደርገውና አዳም ፌል ያደረገው የመጀመሪያው እና መጨረሻ ላይ በመስቀል ላይ የተወገደው ልክ መስቀል ላይ ተወገደ አይደለም ሞት አይደለም እና በመስቀል ላይ የተወገደው አዳም ነው። ከዛ ደግሞ ሁለተኛው ዘር ደግሞ አሁን በምድር ላይ ያለው ክርስቶስ ነው፣ አሁን በእኛ ውስጥ ያለው ማለት ነው። እንደ ቦክር ሆኖ በመጀመሪያ ከድንግል ተወልዶ የመጣው ከዛ ደግሞ ያንን ዘር ለእኛ ያካፈለን እሱ ደግሞ ክርስቶስ ነው እና ሁለቱ ዘሮች ናቸው
ሲናውን በምድር ላይ ምንድነው አብዛኛውን ጊዜ ክርስቶስ የሚለውን በደንብ ስላልተረዳ ነው እንጂ እንዴት ነው አሁን ኃጢአት የሚለውን ወይ ደግሞ ውድቀት የሚለውን በአዳም ሙሉ ፐርሰንት ተቀብለነዋል። ክርስቶስ የሚለውን ግን ስቲል ነው ስላልተቀበለ። ስለዚህ በአዳም ኃጢአት ገባ። ስለዚህ አዳምን በሙላት ተቀብለናል። እንዲሁ አዳምን ተቀብለናል። በቃ አሁን አዳም የሚባል ሰውዬ ባይኖርም በደንብ ተቀብለነው አዳምን ለመቀበል አልተቸገርንም። አሁን የተቸገርነው ክርስቶስን። ምክንያቱም አዳም ተብሎ ሲነሳ ኃጢአት ነው የሚነሳው። ስለዚህ አዳምን ተቀበል ማለት በቀላሉ ማለት ነው። ማንም ሰው ኃጢአተኛ ነኝ ማለት ይቀናዋል። ለምን? ሰውየው ኃጢአት አድርጎም ሳያደርግም አዳም ብለዋል። የአዳም ማንነት ነኝ ብሎ ስለሚያስብ በቀላሉ ስለ ኃጢአት ሲነሳ ምንም ሳንገራገር ነኝ ብሎ ደግሞ ኮንፊደንት ሆኖ ቆመውና ክርስቶስ ጋር ሲመጣ ነው ሰው የሚቆጠረው ማለት ይላል። አሁን ያነሳው እንግዲህ ሐሳቤን አግኝቼ ከሆነ ሰው ክርስቶስ ጋር ሲመጣ እዚህ ያጥማማል። አዳም ጋር ሲመጣ ግን ሃይማኖት ሳይኖር ዶክተሪን ሳይጠቅስ በቃ ኃጢአተኛ ነኝ ብሎ ይቆጥራል። ጻድቅ ነኝ ከክርስቶስ የተነሳ ጻድቅ ነኝ የሚለውን ስቲል ነው ለመቀበል ይከብዳል። በክርስቶስ ያለው ማንነትን ሰው ለመቀበል ይከብዳል። ያኛውን ግን ያለምንም እንትን ነው ያለምንም መቅማማት እንቀበለዋለን። ኤቭሪቲንግ ኃጢአተኛ ነኝ ብሎ ለመቀበል ሲምፕል ነው። ኃጢአቱ ቀሎ ጽድቁ ነው የከበደው ሰዎች ጋር ከማይንድ በላይ ስለሆነ መሰለኝ። አይ ቲንክ ማለት ጽድቅን ከስራ ጋር ስለሚያያይዘው መሰለኝ ሰው ማለት ጽድቅም ኃጢአትም ዘር ነው አይደለ? ማንነት ነው ማለት እዚህ ጋር ከአዳም የተቀበልነው ከሆነ ይሄኛው ደግሞ ጽድቅ ደግሞ ከክርስቶስ የተቀበልነው እንጂ ስራ አይደለም። አብዛኛው ሰው ግን ስለ ጽድቅ ያለው እንትን አንደርስታንዲንግ ትክክል ስላልሆነ ያንን መቀበል አቅቶታል። በስራ መስሎታል። ራሱን የሚመዝነው በስራ መስሎታል። በስራ ደግሞ ካየኸው ኃጢአተኛ ነኝ ለማለት ነው የሚቀለው። ኦኬ። ስለዚህ አሁን ያነሳው እዚህ ጋር ያዝልኝ እንግዲህ ይኸውልህ አሁን ጽድቅ የሚለውን ነገር ተዛብቷል ሰዎች ጋር። ጽድቅ ድርጊት ነው የሚመስለው። ጽድቅ ደግሞ ኃጢአትን ማንነት እንደሆነ ሁላ ጽድቅም ዘር ነው ወይም ማንነት ነው። ከዘር ተነስተ የምትኖረው ነው እንጂ በድርጊት አይደለም። ስለዚህ ሰው ድርጊት ስለሚመስለው ኃጢአትም ድርጊት ስለሚመስለው ሮንግ የተሳሳተ ነገር ሰው እያደረገ በተግባር እያየ ስለሆነ በቀላሉ የአዳም ነኝ ከአዳም ይልቅ ከክርስቶስ ይልቅ የአዳም ነኝ ማለት ይቀነዋል ማለት ነው ባጭሩ። ስለዚህ ጽድቁን በትክክል መብራራት አለበት። ጽድቁ ጋር ነገር ለምን እዚህ ጋር ምንድነው በአንዱ አለመታዘዝ ኃጢአት ገባ ወደ ሁሉም ሰው አይደለም የሚለው ወደ ሁሉም ነው፣ ወደ አዳም ዘር ሁሉ ነው። ስለዚህ እዚህ ጋር ደግሞ በአንዱ መታዘዝ ምክንያት ደግሞ ጽድቅ ወደ ሁሉም የክርስቶስ ወደ ሁሉም ነው የሚገባው። ስለዚህ አሁን ኃጢአት የገባው ሰዎች ኃጢአት አድርገው ሳይሆን በአንዱ በአዳም ባለመታዘዝ ነው ኃጢአት የገባው። ሲጀመር ኃጢአት ራሱ አዳም ኃጢአት ነው አድርጎ እኮ አይደለም ባለመታዘዙ ኃጢአት ግራውንድ አገኘ። ስለዚህ አዳም ኃጢአትን ሆስት ነው ያደረገው። ኃጢአት የራሱ ባይሆንም ባለመታዘዙ ኃጢአትን ሆስት አደረገ። ስለዚህ ያ ኃጢአት በሁሉ ተላለፈ ያለምንም ስብከት፣ ያለምንም ትምህርት፣ ያለምንም ጸሎት፣ ያለምንም እንትን ማንም ሲወለድ ከአዳም ከመጣ ኃጢአቱ ቀጥ ብሎ ነው የተላለፈው። ልክ እንደዛው በአንዱ መታዘዝ ምክንያት ደግሞ ጽድቅ እንዲሁ ወደ ዓለም ገባ። ስለዚህ እችኛው ነው ሰው ለመቀበል የከበደው። ምንድነው እንደው እዚህ ጋር ያነቀን እና አሁን እንትኗን ላንብባ እንዴ ከሆነ አንዴ አሁን ያልከውን ነገር ምናልባት ሰዎች ዝም ብሎ ከሐሳባችን እንዳይሆን ሮሜ 5 ነው አይደል? ሮሜ 5 ነው አይ ቲንክ ሐሳቡ ያለውና ሮሜ ምዕራፍ 5 ቁጥር 18 ኦኬ 19 ላይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ማለት አረፍተ ነገሩ ግልጽ ነው። ማለት ማዛባ ነው። ይሄ አማርኛ መረዳት የሚችል ሰው ሁሉ ቀጥታ ነው። ይሄ ምንም ግራም ቀኝም የለውም። ስለዚህ ኃጢአትንም እያለ ያለው በግል ሳይሆን በአንዱ ሁሉ ላይ ነው ተቆጠረው። ጽድቅም ጋር ሲመጣ በአንዱ ሁሉም ነው ተቆጠረው። እንዲህ ከሆነ ጽድቅ ስራ ሳይሆን ማንነት ሊሆን ነው። ስለዚህ ኃጢአትም ማንነት ነው። ስለዚህ ሰው ታዲያ ለምን ከበደው? ወይም ይሄኛውን ክፍል ሰው አንደርስታንድ ጽድቅን
በዘር እንደሆነ ሰው ስለማያስብ ነው መሰለኝ አይደል ሞር የከበደው። ኃጢአት ግን ቢሰራም ባይሰራም ሁሉም ሰው በቃ በዘር ስለሆነ አለብኝ ይላል በቀላሉ ዘና ብሎ ማለት ከራባቱን እንዲያርጎ ሱፉን ለብሶ በቃ ኃጢአት አለብኝ ይላል በቀላሉ። ምንም ሳርግ እኮ ነው ሰውዬ እኮ ሰላም ነው ማለት በጣም ጸባዩ የተመሰገነ መልካም ስነ ምግባር ያለው እንዶ አፉ ቁጥብ እግሩ ያልቸኮለ ከሁሉ ነገር ተሰብስቦ ምኖር ሰውዬ ልክ ኃጢአተኛ ስትል አዎ ይላል። ያለምንም ማቅማማ ኦሬዲ በዘሩ በቃ አለብኝ ውስጤ ብሎ ያምናል። ጻድቅ ነሽ በክርስቶስ ነሽ ብለህ ወይ ነሽ ብለህ ስትጀምሪ ግን እዚህ ጋር በቃ አትንካኝ። ምክንያቱም በስራ ነው ጽድቅ የሚገኘው ብሎ ነው ብዙ ሰው የሚያስበው የሚያምነው። በዛ ነው መቀበል ያቃተው። እና ደግሞ አይ ቲንክ የሃይማኖት ምሩት እሱ አይደለ ላይክ በኃጢአት አስፈራርተህ እኮ ነው ሰውን የምትይዘው ተደርጎ ነው እኮ አትፊራ አይደለ ፍርሃት እኮ ነው ሃይማኖት እንድገባ የሚያደርገህ እንጂ ልክ ይሄ እኮ ላይት ሲገባ ነፃ ነው የምትሆነው። ስለዚህ አንተ አሁን አንድ ያዝልኝ እዚች ጋር ደግሞ ሃይማኖት ራሱ ብቻውን የሰራ ኦሪየንቴሽን አለ ነው በሰዎች ላይ ሃይማኖት ፍርሃትን በመልቀቅ ነው መጀመሪያ ፍርሃት አንተ ኃጢአተኛ እንደሆንክ ይነገራል ሶዛት በዛ ያስራሃል ከዛ ኃጢአተኛ ከሆንክ በኋላ ምን ይልሃል ስለዚህ ኃጢአተኛ ነው የሚለውን ያሳምናል ቀጥሎ ደግሞ መፍትሄ አለኝ ይላል ስለዚህ አንተም ኃጢአተኛ መሆንን ነው መጀመሪያ የሚያሳምን ባያሳምን ኖሮ እኮ በክርስቶስ ያለ ጽድቅን አትቸገርም ስለዚህ የገባብን ኦሪየንቴሽን አለ ነው ስለዚህ ካላስፈራራ አንድ ሰው በሃይማኖት ሊታስር አይችልም ስለዚህ ሃይማኖቱ መጀመሪያ ኃጢአተኛ ነው ይልና ብለህ ስትል ደግሞ አይ መፍትሄ አለ መፍትሄ ደግሞ እኔ ያሳያለሁ ይላል ግን ደግሞ መልሶ ደግሞ የሆነ ነገር ስታርግ ደግሞ ይወስዳል ወደ ረሳው ማንነት ደግሞ ረሳህ ግባ ወይ ደግሞ ወደ ህግ ያስተምርሃል ደግሞ መልሶ ሶዛት ኦሬዲ መልሶሃል ማለት ነው ኦሬዲ በቃ አስሯል አልፏል መልሶ ደግሞ ወደዛ ነው የምትሄድ ይነገርሃል የሆነ ትሩዝ ከዛ ደግሞ ወደዛ ይመስላል በሆነ ስራ እንደምታደርግ ኦሬዲ የሚነገረው መጀመሪያ ኃጢአት ነው አንድ ሰው ሲጀመር ራሱ ገና አሁን ግን ወንጌል ተብሎ እንኳን ሲሰበክለት ኃጢአተኛ ነህ አንተ ተብሎ ነው ዋይ ስለዚህ አሁን የእናንተ ብዙ የምነሱ ነገሮች ብዙ ነገር ነው የምነካኩት በጣም ገና ሰውየውን ስንጀምረው ስም ሰጥተነው ኃጢአተኛ እንደሆነ ጀምረን ነው ምን መጣው እንግዲህ ሰው አንተ ኃጢአተኛ ስለሆንክ እኔ ጋር መፍትሄ አለ መፍትሄውም እንዲህ ማድረግ ነው ብለሽ ነው የምትነግሪው የሰራ ያስቀመሽው ሶሉሽን አለ ከዛ ሰውየው ያንን ሶሉሽን ብሎ በመጣበት መንገድ ደግሞ አዲስም ስቲል ሰውየው በማንነቱ በውስጡ ግን ነፃ አይደለም ኃጢአተኝነቱ ይሰማዋል እኮ መፍትሄ ነው ብለሽ ብታመጪ እንኳን ጸድቀሃል እንኳን ብትይው ቅድም ኃጢአተኛ ነሽ ብለሽ ያመጣሽው ነገር የውስጥ ጉዳይ ስለሆነ ነፃ አላወጣውም አንቺ የምትይው ነገር ሁሉ ለማድረግ ብሞክርም የተባለውን ሁሉ ደግሞ የሚያደርግ ሰው የለም ለምሳሌ ሃይማኖት ያስቀመጠን ፕሪንሲፕል አለ ይሄን አርግ ምናምን ተብሎ ሃይማኖቶች አካባቢ ላይ ያን ደግሞ ማድረግ አንችልም ካላረግን ደግሞ መልሶ ይቆየናል አይደል ስለዚህ ተጠላልፏል ሰው ስለዚህ ሰው አንተ ተጠላልፎ የታሰረበት ገመድ አለ ስለዚህ ያ ገመድ መበጠስ አለበት ማለት ነው እና ገና ዴት ፍርስት ሰውየው መጀመሪያ ዴት ፍርስት ሰውየው መጀመር ያለበት በአዳም ሳይሆን በክርስቶስ ባለው ማንነቱ ነው ለምን ሪያሊቲውም ደግሞ እሱ ነው አዳም እኮ ሁሉም ሞቶ አይደለም የሚለው ኦሬዲ እኮ አዳማዊ ማንነት ሞቷል ሐሳብ ላይ አእምሮ ሰዎች አእምሮ ላይ ያለ ነው እንጂ ላይክ አንዱ ስለ ሁሉ ሞተ ስለዚህ ሁሉ ሞቷል ስለዚህ አዳማዊ ማንነት የለም ሞቷል ስለዚህ አሁን የምትነግረው ስለ ክርስቶስ ነው እንጂ ስለ ሞተው ለምትነግረው ያኛው ማንነት ሞቷል አዳምስ ሞት ነው አይደል ስለዚህ በቃ የለም መቀመጥ በመስቀል ላይ አስወገደው አይደለም ያኛው ማንነት ስለዚህ ያኛው ስለተወገደ እኮ ነው አይደል የፊተኛው አዳም ስለተወገደ ስለ ኋለኛው የምናወራው እኮ ስለተወገደ ነው እንጂ ባይወገድማ የኋለኛው ለምን ታወራለህ ለምን ያስፈልጋል በቃ አንድ ላይክ ሁለተኛ ያኛው ስለተወገደ ነው አዲስ ማንነት ሶ መነገር ያለበት ስለተወገደው ስለ በቃ መስቀል ላይ ስላለቀው ታሪኩ ሳይ ስለ አዲሱ ስለ ክርስቶስ ነው ስለ አዲስ ስለጀመረው በክርስቶስ ከጀመረን ሰው ያንን ዕውቀት ሲይዝ በዛ ማንነት መኖር ይጀምራል ራሱን በዛ ብርሃን ነው የሚያየው እንጂ በዛኛው ሁለት ነገር እያስተዋወቅን ነው ይሄኛው ከእግዚአብሔር ቃል አንፃር እኮ አመጽ ሊሆን ነው ሌላ አመጽ ሊሆን ነው
ምክንያቱም የመጀመሪያም አዳም ተወገደ ብለን እያልን ያለ ነው በእግዚአብሔር አሰራር ነው አይደል? በሰው አሰራር ለም የተወገደው አሁን መስቀል ላይ ነው የተወገደው። መስቀል ደግሞ የሰው አሰራር አይደለም፣ የእግዚአብሔር አሰራር ነው። እንግዲህ አንዱ ስለ ሁሉ ሞተ፣ ስለዚህ ሁሉ ሞቱ ነው አይደል? ስለዚህ አሁን ደግሞ ከሙታን ደግሞ ክርስቶስ ከሙታን ተነስቷል። ስለዚህ እሱም ከሙታን ሲነሳ ሁሉም አብሮ ተነስቷል ከሱ ጋር። አሁን የተነሳ አለ፣ ሞቶ የተወገደ አለ። በእግዚአብሔር አሰራር የመጀመሪያው የአዳም ዝርያ መስቀል ላይ ተወግዷል። በአንድ ቋንቋ መስቀል ላይ ተወግዷል ነው። አሁን ከሙታን የተነሳው የህይወት ራስ ሆኖ የተነሳው ክርስቶስ ነው። አሁን ምድር ላይ ያለው የክርስቶስ ዘር ነው። ሁለተኛ ደግሞ ምድር ላይ ሁለት ራስ የህይወት ራስ መኖር አይችልም። ሁለት ራስ መኖር አይችልም። የመጀመሪያው የሰው ዘር ራስ አዳም ነው። የኋለኛው የሰው አሁን ያለው ከትንሣኤ ጊዜ ጀምሮ እንግዲህ በሰው ቁጥር ስንቆጥር 2000 ዓመት ምናምን አልፎታል። አሁን በትንሣኤ ከሙታን የተነሳው ክርስቶስ የሚባል ማንነት ነው። ይሄ ማንነት ደግሞ ኃጢአት ማቅ ነው፣ ለእግዚአብሔር የታዘዘ ነው። አሁን የሱ ዘር ነው የምናስተዋውቀው፣ በህይወት ያለውን ነው። ስለሞተው ማውራት እንግዲህ አንደኛ የሌለውን ማለት እናስነሳውትን እንኳን ተሰንሷችን ሞረደ ላርግ እንኳን ብትል እግዚአብሔር ሁሉ ሊስቅ ይችላል። ምክንያቱም በሞት ያስወገድኩት እንደገና ከየት ነው የምታወራው ማለት ከየት አምጥተን ነው የምናወራው ራሱና ስለዚህ እኔ አሁን እየገባኝ ያለው አሁን ከምናወራው ነገር ረጅም ዘመን ቅድም በመነሻችን ላይ እንዳነሳ ነው ሐሳቡን ረጅም ዘመን እውነት መስሎ ብዙ ተነግሯል። ከክርስቶስ ይልቅ የአዳም ኃጢአተኝነት የአዳም ፕሬዘንስ ከክርስቶስ በሕያው ሆኖ ከመኖር ይልቅ የአዳም ፕሬዘንስ በደንብ ተወርቷል። አዳም ርዕስ ሆኖ ኃጢአት ርዕስ ሆኖ በጣም ተወርቷል። ስለዚህ ያ ሁሉም እየተቀባበለ አሁን ኃጢአት ኖርማል አድርጎታል። በላይፉ ኖርማል አድርጎታል። በቃ ደግሞ እንጂ አሁን ቅድም አንድ ያነሳ ነው የሰው ልጅ የህይወት ራስ እግዚአብሔር አሁን ሰውን በአንድ ሰው ነው የሚያውቀው፣ በሁለት አቅም የመጀመሪያውን ሰው በአዳም ነው የሚያውቀው ለይቶ ያንዳንዱ ቆጥሮ አቅም በአንድ ሰው ነው አሰራሩ። በእግዚአብሔር አሰራር በአንድ ሰው ነው። ለምሳሌ አንድ ትንሽ እርሾ ልጥለስ ስናደርግ እርሾ ሁሉንም ነገር አይደለም የሚያቦካው እንጂ የተለየ እርሾ ከዛ አታገኝም። በአንድ ማብኪያ ሊጥ ውስጥ እርሾ ሁሉንም ነው የሚያገኘው። ልክ ያች እንደዚህ እርሾ እንቁጠር አዳም ልክ ከአዳም ጀምሮ ያለው የሰው ዘር ሁሉ ያ እርሾ ሁሉንም አግኝቷል አይደለ? ማንም ማምለጥ አይችልም። ምክንያቱም በአንድ የማብኪያ ውስጥ ያለ ሊጥ አመልጥም። ስለዚህ በዚህ ዩኒቨርስ ውስጥ የሰው ልጅ የሚባለው የሰው ልጅ ሁሉ በአዳም ከሆነ በአዳም በቃ አዳም ካለ በአዳም ነው። አዳም ክብር ጎላ ሁሉም ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሏቸዋል ይላል። በማን ነው? አሁን በነፍስ ወከፍ ተሰርቶ እኮ አይደለም። አዳም በሰራው ነው ሁሉም ሰርቷል የተባለው። አዳም በሰራው ነው ሁሉም ሰርቷል ሲባል ተመልከተ። የት አለ ሁሉም? አዳም አንድ ሰውዬ እኮ ነው። ስለዚህ ሁሉም ሰርቷል ተብሎ የተደመረው እንደ እርሾ ነው። በቃ ያው ነው። መስቀል ላይ የተወገደውም ያ ማንነት መስቀል ላይ ተወግዷል። ከዛ በኋላ መስቀል ላይ ሞቶ ቢያበቃ ኖሮ ቢወገድ ኖሮ አሁን ዛሬ ስለ ጽድቅ ማውራት አንችልም። ቢወገድ ኖሮ አይ ክርስቶስ አሁን የሁሉንም ኃጢአት ሪፕሬዘንት አድርጎ ነው። ብዙውን ጊዜ አሁን የምታሰበው እንዴት መሰለ ክርስቶስ ስለ ኃጢአቴ ሞተ የሚለው እንደው አማርኛው መስተካከል አለበት ባይ ነኝ። ምክንያቱም ክርስቶስ መስቀል ላይ ኃጢአት ሆኖ ነው የሞተው። ሁሉንም ሰው ወክሎ ነው የሞተው አይደለ? ሁሉንም ወክሎ ነው መስቀል ላይ ኃጢአት የሆነው ማለት ነው። ስለዚህ ያ መስቀል ላይ የምናየው ኃጢአት ነው። ያ ኃጢአት ተወግዷል በእግዚአብሔር አሰራር። ከሙታን ሲነሳ ደግሞ ጻድቅ ሆኖ ነው የተነሳው። አሁን ከሙታን የተነሳው ክርስቶስ ጽድቅ የሆነ ነው። ጽድቅ ሆኖ ሲነሳ ደግሞ በሰውነት ነው አሁንም የተነሳው አይደል? ሰው እስከሆንክ ድረስ ሰው ከሙታን ተነስቷል ማለት ነው አይደል? የሰው ልጅ ከሙታን ተነስቷል በማን? በክርስቶስ። ለዛ ነው ጴጥሮስ ሐዋርያት ሥራ ምዕራፍ 5 ላይ አይሁዶች ጋር እየተነጋገረ እናንተ የገደላችሁትን የናዝሬቱን ኢየሱስን እግዚአብሔር ከሙታን አስነሳው፣ ጌታም ክርስቶስን ማረገው ይላል።
ክርስቶስ እንግዲህ ማለት የእንደ ስንዴ ቅንጣት የሰው ዘር ነው። አሁን ያ ዘር አሁን በሰውነት ከሙታን ከተነሳ አሁን ሰውን ሁሉ ምድር ላይ ሪፕሬዘንት ማድረግ የሚችለው ከሙታን የተነሳው ነው እንጂ እንዴት የሞተው ሰውን ሪፕሬዘንት ያደርጋል? የሞተው መወከል አይችልም። አሁን በህይወት ያለው ነው መወከል የሚችለው። ስለዚህ አሁን ከሙታን ተነስቶ በህይወት ያለው ማን ነው? ክርስቶስ ነው። ክርስቶስ ከሆነ አሁን ያለውን ነው ማውራት የምንችለው እንጂ አሁን በሌለበት እኮ ነው እየተላለቀን ያለ ነው። ያው የሆነው እሱ ነውና ያን ያው እንትተን የሌለውን ነው ያወራነው። ምክንያቱም አዳም የሚባለው ሰውዬ ሞቶ ከተወገደ አሁን ያው ሆኖ ያለው አለ። ላይክ እንደዛ አይደለም ከሕያዋን ራስ ወገደ አይደለም አዳም ከሕያዋን ምድር አስወገደ። ተወግዷል ሲል የሌለ ነገር ነው ያወራን ያለ ነው እንጂ ተወግዷል። አዳማዊ ማንነት የሌለ ማንነት ነው። አሁን ያለው ክርስቶስ ነው። ስለሱ ነው ማውራት ያለብን። እሱ ነው ያለው የተሰጠንም ስልጣን። ግን አዳም እኮ በምድር ከነበረበት ጊዜ ይልቅ አሁን ነው ያው ሆኖ ያኔ ምድር ላይ ከነበረበት በላይ ዝናው በጣም የተወራው እኮ ነው። በእያንዳንዱ ሰው ውስጥ እየኖረ ያለ ስብከት ያለ ጥቅስ ገብቶ እያንዳንዱ ሰው አፍ ላይ ያወራልና ማትሪያሎች በሌለ እኮ ነው። አሁን ላይ እነሆን ራሱ ብትል እኮ የለም የአዳም ዘር መሆን አይቻልም። የለም እነሆን ቢባልም አይቻልም። ኦልሬዲ የለም ማለት አሁን ክራይስት የክርስቶስ ዘር ነው ያለው። ይሄን 2000 ዓመት ሙሉ የክርስቶስ ዘር ነው ያለው እና የትም የማይገኝ እንትን ህይወት ነው የምንፈልግ ያለ ነው። የሌለ ቦታ ላይ እንግዲህ አለ ብለን ከፈለግን መቼም አንደርስም ማለት ነው። ነገሩ ግን ቅድም እንዳልነው ይሄ ጽድቅ በሰው አይምሮ ውስጥ በተሳሳተ መንገድ ስለተነገረ፣ ምክንያቱም ሰው ሰርቶ ሳይሰራ ኃጢአተኛ ሆኖ እያለ ሰርቶ መጽደቅ አይፈልግም። ያው በቃ ያልሰራበትን ይዞ ቢቀጥል ይሻላል። ስለዚህ ያልሰራበትን በቃ እሱ ተስማምቶታል ቁጭ ይላል ነው ነገሩ። ግን ይሄም ጽድቅም በዘር እንደገባ ወደ ሰው ልጅ ሁሉ ቢታወቅ ኖሮ አይ ዶንት ቲንክ ነው እንድስማች አዳም እንደነገሰው በሰው አይምሮ ውስጥ አይነግስም። ክርስቶስ በህይወት የነገሰ ያክል እኮ አይደለም ማለት አዳም በምናብ የነገሰው ወይም በሰው አይምሮ የነገሰው ያክል እኮ ክርስቶስ በህይወት እኮ በእያንዳንዱ ሰው አልነገሰም። አሁን ገዝፎ የምታየው አዳም ነው። ስለዚህ እንደዛ አደገኛ የሆነ ነገር ነው በሰው አይምሮ በትውልድ አይምሮ ላይ ገባ። በዛ ደግሞ ጴጥሮስ ጳውሎስ ምንድን ነው ያለው ገላትያ ላይ ክርስቶስ በልባችሁ በፊታችሁ ተስሎ ነበር ይላቸዋል። እና ማን ወሰደው ይሄን ነገር? ተስሎ የነበረው ነው። ለምን ልክ ከዛ ሪያሊቲ ወጣ ወደ ህግ ገቡ። ወደ ድሮ ማለት ወደ ህግ ወደ አዳማዊ ማንነት ነው የገቡት። ለምን ወደ ህግ ከገባ ህግ የአዳማዊ ማንነት ማለት ነው። ስለዚህ እንዴት ወደዛ ተመለሳችሁ ነው የሚለውና አሁንም ሰዎች ላይ ክርስቶስ ነው መሳል አለበት። ክርስቶስ ነው። ለምን ያ ሲሳል ነው እንጂ ስቲል ነው እሱ ክርስቶስ ካልተሳለ እዛኛው ማንነት ላይ ያሉት ህግ ላይ ነው የሚሆኑት። ህግ ደግሞ የሆነ ነገር ስታረግ አሪፍ የሆንክ ጊዜ እንትን ያደርግሃል። የሆነ ነገር ደግሞ ፌል ስታረግ ደግሞ ኃጢአተኛ ነኝ ያስብልሃል። አሁን ኦልሬዲ የህግ እንትን እንደዛ ነው። ኦልሬዲ አይምሮም እኮ የሰውን አይምሮ ከዚህ ሀሳብ ዞር ለማድረግ ነው እኛም ዛሬ ቪዲዮ ለመስራት የፈለግነው። ስለዚህ መሳል ያለበት ሙሉ ፒክቸር ክርስቶስ ነው እንጂ ሁለት ነገር እንዴት ይሳላል? ሁለት ሰው እኮ ነው የሚያደርገው። ሰው ፍሬ ማፍራት አይችልም። ሰውን ደግሞ ተቸገረ እንጂ በሁለት አንዳንዴ አዳም ነው ይላል፣ አንዳንዴ ክርስቶስ ማለት አንድ ሰው እኮ አንድ ጊዜ አንድ ነው። ሁለት መሆን እኮ አይችልም። ደብል ፐርሰናሊቲ ይዘን ነው መከራ ይበላል። እና ሌላው ደግሞ ቅድም አንድ ሀሳብ ያወራ ትንሽ አውርተህ አልፈ ነበርና አሁን በክርስቶስ እግዚአብሔር ያመጣውን ነገር እና የሰራውን ነገር የሰው አእምሮ መቀበል አቅቶት በዛ መሰለኝ ጸጋው የእግዚአብሔር ስጦታ በዚህ ልክ እግዚአብሔር ሰውን ማጽደቁ ማንም የጠበቀ የለም ማለት ከባድ ነበር። እግዚአብሔር ጋር እንኳን ጻድቅ ለመሆን በቃ ከሱ ጋር ወደሱ እንደምንቆጥ ህግን ለመፈጸም እንኳን ከባድ ነበር። ከከብዶባቸው ነበር እና ቀለል አድርጎ ክራይስት አመጣው። ሲያመጣው እንዴት በቃ ማለት የማይታመን እንደዚህ እስከዛሬ የሁሉ ዘመናት ሰዎች ጽድቅ ሰርተው እንኳን የሁሉ ዘመን ለፍተው አንድም ሰው 100% ያገኘ የለም። ኤ ፕላስ ያለ ኤ እንኳን ወይ ኤ አይደለም ቢሲም የለም። እንዴት በቀላሉ ጸድቃቸዋል ይባላል የሚል አይ ቲንክ ይሄ የመጀመሪያ ሰዎቹ አካባቢ
ይሄ ገብተለ በተለይ እስራኤሎቹ አካባቢ ነው። በእርግጥ ህጉም ለኛ አይመለከትም እኮ ለኛ የምስራች ተተነገረ አሜን ብለን ነው ማቀበል የነበረብን። የኛም ጭምር ለነሱ ከነሱ ጋር የነበረው ህጉ ጭምር ለኛ ተነግሮ ነው ሰዋው የታገልነውና ያ ሁሉ ከሙሴ ጀምሮ ያለው ዘመን አስብ እንግዲህ ወደ 4000 ነው ምናምን ዓመታት ማንም ሰው ያስመዘገበ የለም ጽድቅ ለማድረግ ሰው እንዴት ነው ባንድ በአዋጅ ጸድቃቸዋል የሚባለው ይከብዳል ማለት በደንብ ካልገባ ይከብዳል ማለት የምታያይዘው ከራስ ጋር ነው ሶዛት እንዴት መጻድቅ ይችላል የሚባል ነገር አለ የምለው ሰው ከራሱ ጋር እንትን አለና ነገር ግን የእግዚአብሔርን ልብ ሰዎች አልተረዱም የእግዚአብሔርን ችሎታም ያለ መረዳት ነው ማለት እግዚአብሔር ነው ካልን እኮ ይችላል ማለት ነው አይደል አዎ በሰው ዘንድ ማይቻል በእግዚአብሔር ዘንድ ይቻላል የሚለው መስጠት ይችላል አሁን ሰው እኮ ያንን ነው መቀበል ያቃተውና ኃጢአትን መቀበል አልከበደውም ያንን ዘር ይሄኛውን እውነት መቀበል አልከበደውምና የእግዚአብሔርን እንትንም ነው ችሎታንና ፍቅሩን ማሳነስ ያለማወቅ ነው እንጂ በቃ ራሱን እኮ ነው የሰጠው አይደል ራሱን ማንነት ሰጠ የሚለው ያንን ፍቅር ያለ መረዳት ነው ለምን ፍቅር እንዴት ነው ያለውን ሁሉ ይሰጣል አይደል እና ያንን ያለ ፍቅሩን ያለ መረዳት አንደኛ እሱን ያለ መረዳት በዛ ላይ ደግሞ የራሱንም ቫልዩ ሰው አለማወቅ ሰውም የራሱን ቫልዩ አላወቅም ስለዚህ አሁን እኮ የእግዚአብሔር የጽድቅ ስጦታ ከኃጢአት አንፃር ስታይ ኃጢአት በእርግጥ ከባድ ነው እንዲሁ እንደምንነገረን ከሆነ በእርግጥ እኛ በተግባር በህይወት እኮ ከአዳም ዘር በመካፈል እኮ አልደረስንበትም ባይዘው እኛ እኮ ከትንሣኤ በኋላ ያለን ኢቭን የኃጢአቱን ቴስት እኮ አናውቅም እና ጳውሎስ ቢያውቁ ያውቃል ለምን እና ጳውሎስ ከመስቀል በፊትም በትራንዚሽን ነው በፊት ቴስቱን ያውቃሉ በዘር ቀጥሎም ያለው የክርስቶስን ልዩነት ያውቃሉና በደንብ ያወሩት ይሆናል እኛ እንግዲህ ልክ ዝም ብሎ በኢንፎርሜሽን ደረጃ ነው ኃጢአትን እኮ ያወራን ያለነውና ስለዚህ ያ በጣም ከባድ ነበረ የኃጢአት ድባቡ በጣም ሰው ዓለምን ሲያስጨንቅ የኖረው ላይ የእግዚአብሔር ጸጋ እና የጽድቅ ስጦታ ልክ ለኔ እንዴት ነው ልክ እንደ ጎርፍ እንደ ማዕበል እንቁጠረው እንደ ሱናሚ ማለት ነው አሁን ሱናሚ የሚባለው ማዕበል አትቆጣጠረው ቤቶችን ጠርጎ ይሄዳል የቆመውን ህንጻ ያገኘውን ሁሉ ነው ጠርጎ ይዞ የሚሄደው እኔ እንደ ሱናሚ የተለቀቀው የእግዚአብሔር የልቡ ፍቅር ለዓለም ልክ እንደ ሱናሚ ጎርፍ ነው ስለዚህ የትኛውንም የቆመ የሚመስለውን በሰው አእምሮ የከበደ የሚመስለውን ኃጢአትንም በለው ሞትንም በለው ሲኦልን አንድ ጠርጎት ይዞ ከምድር ገጽ አስወግዷል እኔ የመስቀሉ የክርስቶስ አሰራር ጎርፍ ነው ለኔ ጎርፍ በለው ስለዚህ ጠርጎ ጎርፉ ማለት ነው መገኘው እስከማይገኝ ለዛ ነው እኮ ኃጢአታችሁን ደግሜ ያላስብም ብለው እግዚአብሔር ስጦታውን በክርስቶስ ምን ያህል እንደገለጠ እሱ ስለሚያውቅ ነው እና ስለዚህ ሰው የእግዚአብሔር ፍቅር በዚህ ልክ የእግዚአብሔር ስጦታ በዚህ ልክ እንደጎረፈ የተረዳ ይመስለኛል ለምን የሰው ልጅ እኮ ጽድቅን ለማሰብ ለማግኘት የሚያስበው በጣም ረጅም እኮ ነው ባይዘው አሁን ለኛ ቀለለን እንጂ አስበው በህይወት ዘመን ሁሉ መልካም ሰርተ ከሞትክ በኋላ ነው በቃ ጸድቃለሁ ብለህ የምታስበው ያኔ ነው ሪዋርድ ማለት አስበው ዘመንህን በሙሉ ነው በፊር ውስጥ በቃ ማለት ማንንም ሃይማኖት ያለውን ሰው ጠይቀው እስኪ በቃ መጨረሻ ላይ ከሞትኩ በኋላ ወይ ገነት ገባለሁ ወይ ሲኦል ገባለሁ ብሎ ነው የሚያስበው ደግሞ 50-50 እኮ ነው እና ገና ደግሞ አስበው ማለት ከዚህ በኋላ 40 ዓመትም ከኖረ 40 ዓመት ሙሉ በዚህ ጭንቀት በዚህ ፍርሃት ውስጥ ነው የሚኖረው ጸጋውን ደግሞ ጽድቁን ደግሞ ያው አሁን ጸድቀሃል እኮ ነው በቃ ማለት ምንም የሚጠብቀው ነገር የለም አሁን ኢተርናል ላይፍ አለ አሁን ጸድቀሃል ከህይወት አለና በጣም አስደንጋጭ ነው ማለት በጣም አስደንጋጭ ስጦታ ነው ማለት እኔ በጣም የሚያስቀኝ የሃይማኖት ድፍረት ነው እንዲህ ጽድቅን አድርገህ ከሞትክ በኋላ የሆነ ቦታ ደግሞ የሆነው ቦታ እኮ የት እንደሆነ አይታወቅም ማለት ስፔሲፊክ የሆነ ቦታ እኮ እዛ ትገባለህ ሰማይ ይላል ይሄ ምናብ ላይ የተሳለ ነው ምክንያቱም ይሄ ምናብ ላይ እንዴት እንደተሳለ ልንገር ለምሳሌ አዳም ኃጢአትን ሰርቷል የተባለው ኃጢአት በአዳም የገባው በምድር ላይ ነው በሰማይ እኮ አይደለም ሰው ልጆችን በምድር ላይ አይደለም እንደ ኃጢአቱ ያገኛቸው በምድር ላይ እኮ ነው አዳም ያለው እሺ ጽድቅ በክርስቶስ በኩል በክርስቶስ ትንሣኤ ጽድቅ ለዓለም ሁሉ የመጣው የት ነው ሰማይ ነው እንዴ ምድር ላይ አይደል ክርስቶስ ከሙታን የተነሳው ሰማይ ላይ ነው ምድር ላይ ነው ስለዚህ ምድር ላይ እኮ ነው ያለው አይደል ጽድቁ ምድር ላይ እኮ ነው ያለው ገና ሄደ ሙሉ ጽድቅ ታረጋለህ ማለት ራሱ እኮ በእግዚአብሔር ቃል ላይ ተሰራ አመጽ ነው የሚሆነው አዳምም ክርስቶስም ሁለቱም ምድር ላይ ነው ስለዚህ ክርስቶስ ምድር ላይ ደግሞ ከሙታን ተነስቶ የት ነው በያን አካሉ ላይ ነው አላ እኛ የክርስቶስ አካል ነን አሁን እኮ
አሁን እኮ ፕራክቲካል የሆነውን ክርስቶስን ነው እያወራን ያለው። ስለዚህ ክርስቶስ ከሙታን ተነስቶ ምድር ላይ እኮ ሙሉ ጽድቅ ነው ያደረገው አይደል? ለዛ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ላይ የሚመካ ሁሉ በእግዚአብሔር ይመካ ተብሎ እንደተጻፈ ይሄ ከኤርሚያስ ላይ የተጻፈ ቃል ነው። ባይዘው የሚመካ አሁን በማን ይመካ? በእግዚአብሔር ይመካ። በራሱ ስራ የማይመካ፣ በሃይማኖቱ የማይመካ፣ በድርጊቱ ምንም አይመካ። አሁን መመካት በእግዚአብሔር ነው። የሚመካ ሁሉ በእግዚአብሔር ይመካ ተብሎ እንደተጻፈ እርሱ ከእግዚአብሔር ዘንድ ጽድቃችን፣ ቅድስናችን፣ ጥበባችን እና ቤዛነታችን ሆኗልና። መቼ? አሁን ፕራክቲካሊ አሁን ነው የሆነው። ኃጢአት የሚኮነው ምድር ላይ ነው፣ ጽድቅ የሚኮነው ምድር ላይ ነው። ስለዚህ አሁን ኮንፈርምድ ነው። ገብቷል አይደል? ስለዚህ ሃይማኖት ግን እዚች ጋር እችን ነገር ለመደበቅ ወዴት ነው ያደረገው? ኮምፕሮማይዝ ለማድረግ ወደዛኛው ዓለም ብሎ አስቀመጠ ላይ አምሮ ላይ እኔ አሁን ያልሆንኩትን ያልሄድኩበት ምድር ላይ ምን ብዬ ነው 50 ይዤ ነው እኮ የምሄደው ማለት እንዴት እርግጠኛ ሆናለሁ? ደግሞ የተነገረ ብዙ እንትኖች አሉ፣ ተረት የሚመስሉ ነገሮች። ሰማይ ቤት ተገንብቶ ከዛ ላይ ለእያንዳንዱ ሰው እንደስራ አንዳንዱ ያልሞተው ጣራ ግድግዳው ስላላለቀ ነው ምድር አለ ለሁላችንም። ከዛ አንዳንዱ ደግሞ ያለቀለት በእጁ ላይ ቀናዳ ገብቷል አይደል? እንደና ጠለንጅ ተተክለው ጠጅ ሳር ምናምን በደንብ ይሄ የሚያማምሩ አይደለ? እነዚያ ተተክሎ ሁሉ በር ተጠርጎልህ ምናምን ይጠብቃል የሚል አእምሯችን ላይ የተሰራ ይሄ ሁሉ ዘመቻ የተደረገው ከሙታን ተነስቶ ክርስቶስ በሰዎች ሁሉ ላይ በነፃ እንዲሁ ያፈሰሰው ስጦታ ሰው እንዳይቀበል የተደረገ ተንኮል ነው። ላይ ደግሞ ሰው ይሄን እውነት ከተረዳ እኮ የማንም ባሪያ የማንም እስረኛ እኮ አይሆንም። በምንም ልትይዟችን ሰውን አሁን የአገዛዝ ባርነት ነው ለመግዛት የተደረገ ነው እንጂ እኔ ይሄ የምናወራው እንግዲህ በክርስቶስ ላይ ባለን ድፍረት ነው። ባይዘው እውነት ለመናገር እኛ ለይተን እንትን ሃይማኖቱ ላይ ማንንም እየነካን አይደለም። እርግጥ ግን በክርስቶስ ላይ ባለን ድፍረት ነገሩ በዚህ መልኩ ካልሆነ የተሰራው በሰው አእምሮ የተሰራው ነገር በጣም አደገኛ ነው። በጣም አደገኛ ነው። ይሄ የምናባላ ማለት ከንቱ ያደረገ ነው። የክርስቶስን ስራ እኮ በዜሮ ነው የሚያባል። ይሄ ነገር ከሆነ ክርስቶስ በከንቱ ነው የሞተው። ለምን መሞቱ ምንድነው ትርጉሙ? ትርጉም የለውም። ሰው ኃጢአተኛ ከሆነ ስቲል ነው በስራው እና በራሱ ብቃት ጽድቅን የሚያገኝ ከሆነ ኦልሬዲ የክርስቶስ ስራ ምንም ትርጉም የለውም፣ ምንም ጥቅም የለውም ማለት ነው። በዜሮ የተዋዘው ማለት ምንም ስራ ሰርታችሁ በቃ እስካሁን አሁን በኃጢአታችሁ ካላችሁ ክርስቶስ እኮ በከንቱ ሞተ ብላ አይደለ? እስካሁን በኃጢአት ካላችሁ እንግዲህ ክርስቶስ በከንቱ ሞተ ነው ብለው እና የክርስቶስንም ሞት ከንቱ ማድረግ ነው። እስቲ ነው ኃጢአተኛ ነው ወይ ደግሞ በአዳማዊ ማንነት ራስህን ማወቅ የክርስቶስን ስራ ማለት ከንቱ ማድረግ ነው። ይሄው ላምባባ ነው እንግዲህ። ነገር ግን ሰው ገላትያ ምዕራፍ 2 ቁጥር 16 ነው። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይልና፣ ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችንን ደግሞ ኃጢአተኞች ሆነን ከተገኘን እንግዲህ በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነው ስቲል ክርስቶስ የኃጢአት አገልጋይ ነው እንግዲህ አይደል? ስለዚህ አይደለም ክርስቶስ የኃጢአት አገልጋይ አይደለም፣ ክርስቶስ የጽድቅ አገልጋይ ነው ማለት እንዴት በሰው አእምሮ ባለ የሆነ ቦታ እንዴት የገባ መርዝ ነው ይሄ? አረ ይሄንን የምናባለን በቃ እንተውና ወደ ሪያሊቲው ወደ የእውነተኛው ህይወት እንምጣ አይደል? ይሄ እኮ ምን ይሄ እንደው ብዙ ጊዜ የምትፈጅበት እንደው እንደ ርዕስ እኮ ስላነሳን ነው እንጂ ይሄ ብዙ የሚያስወራ ጉዳያችን የሚቆረጥ ምክንያቱም ብዙ ልናወራበት ያለ የእግዚአብሔር በክርስቶስ ኢየሱስ ያሰጠኝ ቅድም ምንለው እንደ ሱናሚ ጎርፍ ምድሪቱን ያጥለቀለቀው ጸጋ ገና ጫፉንም እንኳን አልነካንም ራሱ መች ተጀመረ። ስለዚህ ገዝፎ የተወራው ኃጢአት ስለሆነ ያለ ነው የሚመስለው ግን ያው ምናባዊ ነው የለም እኮ። ያው ተመልከቱ የሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰዎችን ሁሉ ያዛል። ቁጥር 31
ቀን ቀጥሯልና በዛም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለውና። አሁን ይሄ ወደፊት አይመስልም? ያው እዚሁ ነው ነገሩ የሚጨርሰው። ቀን ቀጥሯልና በዛም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ምን አድርጎ? የኢየሱስ ክርስቶስ ከሙታን መነሳት ዓለም ጸድቋል የሚል የጽድቅ ማህተም ነው። የሱ ሞት ኃጢአት ተወግዷል ነው ከምድር ላይ አዳማዊ ማንነት ከምድር ላይ ተወግዷል ነው። የሱ ከሙታን የክርስቶስ ከሙታን መነሳት ደግሞ ጽድቅን በሰው ልጆች ላይ አሁን ሞቶ ብቻ ቢቀር ኖሮ ጽድቅን ልታወራ አትችልም። ምክንያቱም የለማ የት አለ? ግን ከሙታን ተነስቶ 40 ቀን ገብቷል ታይቷል በምድር ላይ ደግሞ ዛሬ በመንፈስ ቅዱስ አማካኝነት በእኛ ውስጥ ሕያው ሆኖ አለ። ይሄ ሕያው ሆኖ ያለው ጻድቅ የሆነ ክርስቶስ ነው አይደለ? ስለዚህ ከሙታን መነሳቱ ለኛ የሰው ልጆች መጽደቃቸው ማህተም ነው። ስለዚህ ትንሣኤ ማህተም ነው ለኛ። አሁን ማህተሙን ነው የምናወራው ገብቷል። ስለዚህ የእግዚአብሔር ማህተም አናፈርስም። ለምሳሌ አንድ ነገር በማህተም የጸና ነገር መንግስትን በማህተም ያጸናው ነገር ከሆነ ሌላም ድርጅት በማህተም ያጸናው ጉዳይ ከሆነ ያንን ሐሳብ መቃወም እኮ ያስወነጅላል። ራሱ የሚቃወመውም የለም። ማህተም ካለ የሚቃወም የለ። አሁን ስለ ጽድቅ ማንም በምድር ላይ ተነስቶ ማን ይቃወመው? እስቲ ማን ነው ለመቃወም መብት ከየት አገኘ ነው? ምክንያቱም ትንሣኤ ማህተም ስለሆነ። ስለዚህ አሁን ከሙታን የተነሳ አንድ ክርስቶስ ነው ያለው። እሱም የሰው ልጆችን ሁሉ ወክሎ ነው የተነሳ። ስለዚህ ሰው ሁሉ በዚህ ከሙታን በተነሳው በማመን ነው የሚጸድቀው አይደለ? ሰዎች ሁሉ ይሄ ከሙታን የተነሳው የእነሱ ማንነት መሆኑ አይደል? ስለዚህ ሪፕሬዘንት የሚያደርገን እኛን ነው፣ የሰው ልጆችን ነው ሪፕሬዘንት። ስለዚህ ቅድም ስለ ወንጌል የተነሳ ነገር አለ። ወንጌልም ተብሎ እንደው በልምድ ብዙ ጊዜ ስለተባለ አንድን ሰው መጀመሪያ ሄደ ኮንኔ ነው የምትጀምረው። በኃጢአታችሁ አትሙቱ፣ ኃጢአተኞች በንስሐ ወደ እግዚአብሔር ተመለሱ፣ በክርስቶስ ኢየሱስ እመኑ፣ ካላመናችሁ የዘላለም ሞት ሲኦል ይጠብቃችኋል የሚል ኦሪየንቴሽን ነው። ነገር ግን ክርስቶስ ከሙታን ሲነሳ የወንጌል እውነት እንደዛ አይደለም። የመጀመሪያውም ሐዋርያቶች የነገሩት ያንን አይደለም። ሐዋርያቶቹ ታርጌት አድርገው የነገሩት የክርስቶስ ኢየሱስ ትንሣኤ ነው። ትንሣኤ ማለት ደግሞ የሰው ልጆች ጸድቀዋል ነው እንጂ የሰው ልጅን ከኃጢአት አይጀምርም። ትንሣኤ ተነስቷል ነው። የምስራች ነው። ምክንያቱም ወንጌል የምስራች ነው ማለት አሁን የምስራች ማለት ነው ለአንድ ሰው የምስራች ማለት ኮነኔ ነው። ኮነኔ እኮ አትጀምርም። አንደኛ የምስራች ማለት አንተ ሰምተህ አይተህ የማታውቀው ነገር በፍጹም ያልጠበቀው ነገር ዱብዳ ማለት ነው። መጥቶ ሳምበዲ የምስራች ብሎ ሲነግርህ ማለት ነው። አሁን አንተ የምስራች ካልኩ ምን ብለህ ነው የምትመልሰው? ምስር ብላ አንያ ምስር ብላ አይባልም። እንግዲህ ባለ ልጆች ምስር ብላ አይደለም። የምስራች ከተባለ ምሱም ብላ ነው የሚባለው። ምሱም ብላ ምሱን ምስራችሁን የነገርከኝ ዋጋ ምስ ማለት የምስራችሁ የነገርከኝ ዋጋው ማለት ነው። በተለምዶ ምስር አንተ ይሄን መሰለ ምስራችሁ ነገር እንዴት ነው አንተ ምስር የምትሰጠኝ የምታበላኝ? ምስር እኮ አንተ ምስር ወጥ እኮ ብዙ ብኩርና ነው ያሸጠ ነገር ነው ምስር። ይሄን ያክል ግዙፍ ነገር አንተ ምስሩ ራሱ እዚህ ሲደርስ ምስር ሆኗል። ምስር ሆኗል ለካ አያ አንቺ ደግሞ አመዛኛ የምስራችሁ ለቀስ ወደኛ ዘመን ቀስ በቀስ ወንጌሉ እየተበረዘ ሲመጣ ምስር ሆኗል። አይ ላይክ ዳት ምስራችሁ ራሱ ምስር ሆኗል። ምስር ሆኗል። ስለዚህ ብዙ ነገር ተበራርዞ ምስር ሆኖ ዘመናችን ደርሶ ምስር አይደለም ምስም ብላ ነው። አሁን አንድ መዝሙር አለን ታምራትን የሚዘምረው የምስራች ያለ ምሱን ጌታ ይክፈለው፣ ምሱን ጌታ ይክፈለው፣ ጌታ ሲሸልም እርሱም አክሊል አለው የሚል መዝሙር አለ። ምሱን ጌታ ይክፈለው። ስለዚህ ምስር ራሱ ምስር ሆኖ ተበላሽቷል እንኳን ሌላ ነገር። ስለዚህ በጣም ብዙ ነገሮች ፈሪ ያሉና ማለት ምንድነው እየተቀባበልን በተለምዶ ያመጣናቸው ነገሮች አሉ ህይወት ሳይሆኑ መስሎን ማለት ነው። ስለዚህ ሮሜ ምዕራፍ 1 ላይ ላንብብላችሁ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ምን ወንጌል ተለየ?
ጉድ ኒውስ ማለት ነው። ወንጌል የምስራች ጉድ ኒውስ ነው። ስለዚህ ወንጌል ሀ ብለሽ አፍ ስትከፍቺ የምስራች ነው። የምስራችም ላንቺ አሁን ዋው ጸባውት ብዬ ሲጀምር ጸድቀሻል እኮ አንቺ ኦልሬዲ ራስሽን በኩነኔ ውስጥ ነው እየኖርሽ የነበርሽው። ህይወት እኮ በክርስቶስ ሆኖልሻል። የት ነው እኮ እንደዛ ነው። እሱ ከሙታን ሲነሳ እኮ አንቺን ይዞ ነው የተነሳው ብዬ ፈገግ አስብዬሽ ነው የምጀምረው እንጂ አስጨንቄሽ ኮነኔ ከትቼ ፍርሃት ውስጥ ከትቼሽ ከፍርሃት የተነሳ መጥተሽ እኔ የምለውን ከሰማሽ እኮ እስቲል በፍርሃት ነው የምትቀጥይ። እንግዲህ የምስራችንን ብለን የነገርን የመጣ ነው ኮምፕሊትሊ ባልተባለ መንገድ ነው የምስራች ብለን የነገር ነው። በአብዛኛው እየተነገረ ያለው የምስራች ሊሆን አይችልም። መርዶ ነው እንጂ ሰውየውን አሸማቀ ያስፈራርተ ደግሞ የሚያውቀው ላይክ አሁን እኮ በሱ አንደርስታንዲንግ ያለውን እኮ ኃጢአተኝነት ነው እኮ ኦልሬዲ ያውቃል። አሁን እሱ ያላወቀው ያኛውን እኮ ያለምንም ችግር ባትነግረውም አምኗል እኮ ተቀብሏል። ምንድነው የሚያውቀውን ነግረው ሳይሆን አዲሱን ነገር የምስራቹን አፍ የሚያስከፍተው ምንድነው? የእግዚአብሔር ጸጋ ነው ማለት ሰውየው አስቦት አለሞት የማውቀው ከአእምሮ በላይ የሆነ ስጦታው ነው አፍ የሚያስከፍተው። ደሞስ ይሄን ያክል ምድርን የሚያናውጥ ምድርን ገብቷል ፍጥረትን ቀጥ የሚያደርግ ስጦታ እግዚአብሔር ሰጥቶ እንዴት ነው የመጨረሻ ከምን የማይገባ ኃጢአት ብለን ይጀምራል? ግዝፈቱስ ያስወራል ወይ? ስለዚህ ተናጋሪውም እኔ አም ሶሪ ቱ ሴይ ዚስ ተናጋሪው ራሱስ ማለት ነው ሪሊ ይሄን ስጦታ ተለማምዷል አውቆታል ወይ ነው የምስራቹን ወንጌል ብሎ የሚጀምረው ሰው የራሱስ ሪሊ በዚህ ውስጥ አለ ወይ ነው። ሰው አሁን እኔ ከአድማጩም ከሰሚውም ከሚሰማውም ሰው ይልቅ ተናጋሪው መጀመሪያ ሪሊ ይሄንን እግዚአብሔር ስጦታ የወንጌል እውነት ከተረዳ እኮ በኮነኔ አያስጀምርም እንጂ። ስለዚህ ሁለቱም ሰዎች እኮ ያው ሊሆኑ ነው። ተናጋሪው ሰሚውም አንድ ሊሆን ነው። ምክንያቱም ይሄን የመሰለ የእግዚአብሔርን ስጦታ ይሄን የመሰለ ፍጥረትን ያስደመመ ሰማይና ምድር ያስጨበጨበ መላእክትን ያስደመመን ይሄንን የወንጌል እውነት ገብቶኛል ብለህ በዚህ ህይወት ውስጥ እየኖርክ አፍ እንዴት ችሎ ሰውየውን ከኃጢአት ትጀምራለህ? እና እሱ እኮ ማለት እንዴት ነው ወደ ክርስቶስ ነው ዞር ማድረግ አለብን። ወደ ክርስቶስ ዞር ስንል ግን መጋረጃው የተገፈፈ አይደለም። ኦልሬዲ እኮ ኃጢአተኛ ነህ ምናምን እያልከው ከሆነ ምንድነው ብሉይ ኪዳን በተነበበ ጊዜ አይደለም ኃጢአት እንትን በተነበበ በደንብ መጋረጃው በፊታቸው ይላል። ስለዛ እየደረብክ ነው በደንብ እና ያንን ነው እንትን እየሸፈንከው ነው ክራይስትን። ስለዚህ እንገልጠ ክርስቶስን ማሳየት ነው። ክርስቶስን ሲታይ ሰውየው አፉን ከፍቶ ይቀራል። ለምን ይሄን የመሰለ ውበት ይሄን የመሰለ ህይወት ጠብቆትም ማግኘት በራሱ አቅም በራሱ ችሎታ እሱ በነበረበት ሁኔታና ሃይማኖት ውስጥ ይህንን የመሰለ ከትንሣኤ የተነሳ ውበትና ድምቀት እግዚአብሔር ከዘላለም ያሰበው ለሰው ልጆች ያዘጋጀው በክርስቶስ ትንሣኤ የሆነው ማንነት ሰውየው አቁም። ስለዚህ ሲያይ ከዚህ አትመልሶም። ሰው አንድ ጊዜ በዚህ ማንነት ከተጠመቀ ይኸውልህ አሁን ጳውሎስ እንዴት ይኸውልህ ጳውሎስ እኮ መሰረቱ እዚህ ጋር ነው ያለው። ጳውሎስ እንዳልፈረሸ የምታውቀው የጀመረበት መሰረት ነው። ይኸው ሐዋርያ ለሆነ የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ተለየ። ወንጌሉ የማን? የእግዚአብሔር የምስራች። እግዚአብሔር ለማን ነው የምስራች? ለሰው ልጆች እግዚአብሔር የምስራች ያለውን አንተ እንዴት ነው ሌላ ነገር ልትጀምረው? አንተም የምስራች ብለው ነው የምትቀጥለው። ምንም እንኳን ውስጥ ብታገል አእምሮ እንደ ጴጥሮስ ማለት እንዴት እንደ ቆርኔሎስ ቤት እንዴት ሄዳለሁ አይዛብ እንዴት ጽድቅን ይቀበላል ብሎ ብታገል እግዚአብሔር ያጸደቀው እግዚአብሔር ያጸደቀው አንተ አታረክሰውም እኮ ነው አይደለ? ስለዚህ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት አየህ፣ እንደ ስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። እርሱ ከሙታን መነሳቱ በኃይል በመንፈስ ቅዱስ ከሙታን መነሳቱ ከኛ ጋር የምስራች ምን ያደርገው ካል በእርሱ ከሙታን መነሳት ሰው ልጅ ሁሉ ከኃጢአት ባርነት ነፃ ወጥቶ በእርሱ ከሙታን መነሳት ሁሉ ከሙታን ተነስቷል ነው። ስለዚህ ይሄ የምስራች ነው ለህዝብ ሁሉ መነገር ያለበት። ስለዚህ ሰው ሁሉ አሁን ከሙታን የተነሳውን ክርስቶስን ሲያይ ሌላ ሁለት ነገር ማሰብ አይችልም። አንድ ጽድቅ፣ አንድ ህይወት፣ አንድ ልጅነት፣ አንድ ዘላለም፣ አንድ የእግዚአብሔር መንግስት ነው የሚያስበው። ሁለተኛ ደግሞ የሆነ ዘመን ላይ ሄጄ የሆነ ሰማይ የሚባል ነገር ላይ እገባለሁ ያለ ኦልሬዲ ይሄን ህይወት እዚሁ ስለሚካፈል እዛ ሄደ እዚህም ያው አንድ ክርስቶስ ነው። የእግዚአብሔር መንግስት የሚባል እኮ ክርስቶስ ነው ራሱ።
ሰማይም ሰማይ ያደረገው የክርስቶስ መገኘት ማለት። ስለዚህ አንተ ውስጥ ክርስቶስ ከሙታን ተነስቶ ካለ እዛም ማሄድ እዚህም ማሄድ ምን ያገናኛል? ክርስቶስ ያለ ጊዜና ያለ ቦታ ሁሉ ቦታ ነው የሚኖረው። እርዝም ክርስቶስ ነው። ወደ ሲኦል ብትወርድም ሲኦል ውስጥ በክርስቶስ ከሆንክ ማለት ነው። ታስ ወይ በሞት ጥላ ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። ስለዚህ በክርስቶስ ህይወት ውስጥ ሪሊ ክርስቶስን በእውነት ኢንካውንተር ያደረገ ሰው እዛም ሄጄ ገባለሁ እዚህ ምናምን አይልም። ኦልሬዲ የሚያውቀው አንድ እውነት ነው። በክርስቶስ ከሙታን መነሳቱ ነው። ወደፊት ምን ይሁን እንዴት ይሁን የሚያውቀው ነገር የለም። ልክ ዮሐንስ እንዳለው ማለት ነው። ዮሐንስ ምዕራፍ 4 ላይ ልጆች ሆይ አለ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠም። አሁን የእግዚአብሔር ልጆች አይ በወንክበት ሰዓት ያለው ነው የምታውቀው። ወደፊት ምን እንደምንሆን አናውቅም። ነገር ግን ሲገለጥ እርሱን እንደምንመስል እናውቃለን። አንድ እውነት ያለው እሱ ነው። ምክንያቱም የእሱ ከሙታን መነሳት ነው እኛም ልጆች ይሆን ነው። ስለዚህ እግዚአብሔር ልጆችን አሁን የወለደ ክርስቶስ ማለት እግዚአብሔር ልጆችን የወለደበት ማለት ነው። ወይም የትንሣኤ ልጅነት ማለት ነው አይደል? ስለዚህ ሰው ልጅን ሲወልድ አባትና እናት ተገናኝተው ከእናት ከሴት ማህፀን ነው የሚወጣው። የእግዚአብሔር ልጅነት የወጣው ግን ከትንሣኤ ማህፀን ነው አይደል? ከጠነከረ ማለት ከማይታሰብ ቦታ ማንም ካልጠበቀበት አይደል? ልክ ይሄ እንደነ ሳራ ማህፀን ማለት ነው አይደል? ምንድነው መካንነት መካን ከሚመስል ማህፀን አይደል? ከንጽህና ማለት ነው። ምንም ሌላ ያልበረዘ መካንነት ሌላው እኮ ንጽህና ምንም ያልገባበት ማለት ነው አይደል? ስለዚህ የትንሣኤ ልጅነት ማለት በቃ ከሙታን የተነሳንበት ህይወት ነው። ከእግዚአብሔር ንጽህና አንቺ ብሩክ እኮ ነሽ። ከእግዚአብሔር ንጽህና የተገኘ ህይወት ነው። ስለዚህ እግዚአብሔር ከንጽህናው ልጆችን ስለወለደ ይሄንን አገልጋዮችን ሲልክ ሐዋርያቱንም ሌሎችንም ሲልክ ከንጽህና ልጆችን ስለወለደ ሄዱና ንገሩ ነው እኮ በቃ የምስራች ንገሩ። በቃ ልጆች ከዚህ በኋላ የሰው ልጆች በዚህ መልኩ በክርስቶስ ኢየሱስ ወልጃቸዋለሁ። ክርስቶስ እንደ በኩር ተነስቷል። ስለዚህ ሁሉ የእግዚአብሔር ልጅነትን በክርስቶስ ከሙታን መነሳት አግኝቷልና ሂዱና ይሄንን ለዓለም ንገሩ ነው እንጂ ሄዳችሁ በኮነኔ አለንጋ ግረፉ እኮ አላለም። ባይዘዌስ እኮ ይሄ አሁን ይሄ ዲስ ዴይስ በቃ የተለመደው ነገር እኮ ሃይማኖት ማስቀየር ነው እንጂ እኮ የክርስቶስን ወንጌል መንገር አይደለም። በእርግጥ አሁን ኢቭን ያነበብከው ራሱ ለክርስቶስ ወንጌል ነው ተለየ የሚለው እንጂ ለአንድ ሃይማኖት መሪ ተለየ አይደለም የሚለው። አሁን ግን ሃይማኖት መቀየር ነው ጉዳዩ። በቃ ሰው አንድ ሰውዬ ከሆነ ሃይማኖት ወደ ሌላ ከመጣ ወደኛ መጣ ዳነ ነው የሚባለው። እንትን ይሄ ምንድነው ጎራው ማብዛት ነው። ጎራው ሪያሊቲ ደግሞ እሱ አይደለም። እሱ ነው ግራ የሚገባው። ሃይማኖታውን እግዚአብሔር ሃይማኖትን አያውቅም። ወንጌል ነው አንድ የራሱ ወንጌል ነው። አሁን በዚህ ክርስቶስ ብቻ ነው የሚያውቀው። አንድ ነው በቃ የሚያውቀው ቋንቋም ሰማይና ምድር የጋራ መግባቢያ ቋንቋም ክርስቶስ ብቻ ነው እንጂ በአንድ ሃይማኖት በኩል መጣ ብሎ እግዚአብሔር አያውቅልህም ሲጀመር። በጣም ያሳዝናል። ላይ አሁን ያለው ነገር በጣም ያሳዝናል። ሰው ኦልሬዲ እንትኑ ተወዣብሮበታል የሚባለው ኦልሬዲ ተወዣብሮበታል። እንደገና የባሰ ደግሞ ሁሉም መሆን እኮ ነው ከባዱ ነገር። አሁን ሁሉም ነው እዛ ውስጥ ያለው እዛ ጨዋታ ውስጥ የገባው ለካውቅ ያለው የሚለውም ክርስቶስን አውቃለሁ የሚለውም እዛው ጨዋታ ላይ ነው ያለው። ስቲል ነው ማለት ሪያሊቲ ጋር ስንመጣ ምንድነው በቃ ይሄ የክርስቶስ ዘር ነው ያለው። ሁላችንም በክርስቶስ አንድ ነን። ሌላ ምንም ክፍፍል የለም። ምንም ሃይማኖት የለም። ልክ እዚህ ጋር ስንመጣ ግን የሆነ ስም ሰጥተው ለራሳቸው ኢቭን አሁን ክርስትና ብለው ሰብየሙት ራሱ ኢቭን ከላይ የመጣ ስም አይደለም የሆነ አሕዛብ ናቸው ክርስቲያን ብሎ ክርስቶስን ስለሚላክ ሰጠ ክርስቲያኖች አሏቸው ይሉና ኢቭን ያንን ስም ራሱ ከተለጥፎ በዛ ነው የቀጠለ ያለው። እግዚአብሔር ግን ይሄን አያውቀውም። እግዚአብሔር የሚያውቀው ክርስቶስና ዘሩን ነው የሚያውቀው። ነው እሱ የሚያውቀው። የክርስቶስ እኮ ወደ ዓለም ሲመጣ እንደ ስንዴ ቅንጣት ዘር ነው የመጣው። የስንዴ ቅንጣት ዘር ትንሽ ምንም ማይመስል ነገር ግን ሁሉን ጠቅልሎ የያዘ ማለት ነው። በአጭሩ ክርስቶስ ማለት ምን ማለት መሰለህ? በዓለም ላይ ያለው ክፍፍሎች በለው፣ ሃይማኖት በለው፣ ህዝብ በለው፣ ቤተሰብ በለው፣ ዘር በለው፣ ወገን በለው፣ ፍጥረት ሁሉ ልክ ይሄ በአንድ ኮንደንስድ ነው። ኮንደንሴሽን ታውቃለህ? ኮንደንሴሽን ለምሳሌ ይሄ ግዙፍ ብዙ ደመና
ኮንደንስድ ሆኖ እንደ ጠብታ ይወርዳል። በጣም ትልቅ ደመና የቀዝቅዞ አይደለ ጠጣር ሲሆን ማለት ኮንደንስድ ሆኖ ጠጣር ሲሆን በአንዲት ሲድ በአንድ ዘር እግዚአብሔር ልክ እንደ ቺፕስ ማለት ነው በአንድ ዘር ውስጥ ሁሉን ጠቅልሎ ለዓለሙን በአንድ ዘር ውስጥ ሲጠራ ማለት ነው ክርስቶስ ማለት። ለዛ ነው እኮ ይገባሃልና ከነገድ ከቋንቋ አይደል ራዕይ ምዕራፍ 5 ላይ ታርዳልና ይገባሃል ከዘር ከቋንቋ ከነገድ ከወገን ሰዎችን ለራስ ዋጅታል ለአባትህም መንግስትና ካህናት እንደሆኑ አይደል ምላ። ስለዚህ ክርስቶስ ይገባሃል የተባለው በአንተ ብቻ ነው። ዓለሙ ህዝቡ ፍጥረቱ በአንድ የተገለጸው በአንተ ብቻ ነው። የተገባህ አንተ ብቻ ነህ። በዚህ መልኩ ዓለምን ዲፋይን ያደረከው አንተ ነህ። ስለዚህ ይገባሃል አንተ። ሌላ በዚህ መልኩ ዓለሙን በአንድ ይሄን የተከፋፈለውን ዓለም አሁን በአዳም እኮ የተለያየ ዘር አይደል ባቢሎን ማለት ነው። በቃ ይሄ በባቢሎን ሰዎች ብትንትናቸው የወጣው በቃ ይሄ በጥንት ዘመን አሁን ባቢሎናውያን፣ እስራኤላውያን፣ ግብፃውያን፣ ኤዶም አይደለ ፍልስጤማውያን ተብሎ በጣም ብዙ ዓለም ላይ ያሉ ህዝቦች ዛሬም ደግሞ ነጭ፣ ጥቁር፣ ጃፓን፣ ቻይና፣ መንጎላዊ ተብሎ ይሄ ሁሉ የተከፋፈለው ከአዳም የተነሳ ነው። በክርስቶስ ነገሩ ሲመጣ ግን ያንን ክፍፍል መስቀል ላይ አስወግዶ ከሙታን አንድ ዘር ሲነሳ እነዛ ክፍፍሎች ሁሉ በአንድ ስንዴ ቅንጣት በምትመስል ዘር ውስጥ ነው። አይመስልም? አሁን ሰው እኮ ቅድም እንዳልነው ስላልመሰለው ነው የሚከራከረው። እንዴት የስንዴዋ እኮ በጣም ትልቅ እንትን ናት ማለት የስንዴ ቅንጣት ሞቶ ካልበሰበሰ በቀር ብዙ ፍሬ ሊያፈራ አይችልም ማለት የጠየቁት ጥያቄው ጋር ስትመጣ ምንድነው ኢየሱስ ማየት እንፈልጋለን አይደል ያሉት ማለት ኢየሱስን ማየት እንፈልጋለን ያሉት የግሪክ ሰዎች እሱ ምንድነው ያላቸው የስንዴ ቅንጣት ሞታ ካልበሰበሰች ብዙ ፍሬ ልታፈራቸው ማለት ልክ ከትንሣኤው በኋላ ይበዛል ያዘር። ስለዚህ በየትም ያገኙታል፣ ሁሉም ቦታ ይገኛል አለ ዘሩ በቃ ይበዛል፣ ዘሩ ይበዛል። አሁን አንድ ነው፣ እሱ ብቻ ነው። እሱን ፈልገው ነው የሄዱት የግሪክ ሰዎች። እሱ ሞተው ከተነሳ በኋላ ግን እሱ ጋር መሄድ አይጠበቅባቸውም። በቃ ዘሩ በሁሉ ውስጥ ይኖራል። እንደዛ ነው። ቀድሞ እኮ ከመሞቱ በፊት ነግሯል እኮ ማለት እሱ እንደ ስንዴ ቅንጣት የሚዘራ ወይም የሚበሰብስ ዘር ነው እግዚአብሔር ወደ ዓለም የላከው። ያ ዘር ውስጥ ምን አለ? የትኛው መልክ ሰው ተብሎ የተባለ ሰው ዘር ወንድ ሳይሆን ሳይል ሴት ሳይል ግሪክ ሳይል አይሁድ ሳይል አሕዛብ ሳይል ባሪያ ጨዋ ሳይል የትኛውም ክፍፍል ተሰብስቦ በአንድ ዘር ውስጥ ነው እግዚአብሔር ያኖረው። ይሄ የእግዚአብሔር ጥበብ ነው። ለዛ ነው ክርስቶስ እኮ የእግዚአብሔር ጥበብ የሆነው ለዛ ነው። ዓለምን በአንድ ዘር ውስጥ ነው እግዚአብሔር ያኖረው። ስለዚህ ያላቸው የግሪክ ሰዎች መጥተው ነው ክርስቶስን ኢየሱስን ልናይ እንወዳለን ብሎ ሲጠይቁት እነ ፊልጶስ መጥተው ውጪ የግሪክ ሰዎች ፈልጓል ሲል የመለሰው ከጥያቄያቸው ተቃራኒ ይመስለውና የስንዴ ቅንጣት ቦታ መሬት ላይ ካልበሰበሰች በስተቀር ብዙ ፍሬ ልታፈራ አትችልም። በአጭሩ እኔን እንደ ሻንጉሊት በየቦታው መፈለግ ነው። በየቦታው ኢየሱስ መጣ ተገለጠ ብለሽ ኢየሱስን አየነው አይነት ነገር በየቦታው አትፈልግም። እንደ ስንዴ ቅንጣት እዘራለሁ እዛም ነኝ እኔ ያለ ጊዜና ያለ ቦታ በሁሉ ውስጥ ምን ነኝ የሚሆነው። ስለዚህ እንዲህ ከሆነ አሁን የምናወራው ክርስቶስ የሆነ ታሪክ ውስጥ ተደብቆ የቀረ አይደለም። ስለዚህ በሁሉ ውስጥ ሰው ሆኖ በተወለደው ፍጥረቱ ውስጥ ይሄ ዘር አለ። ይሄን የምስራች ስትናገር ይሄ ዘር ነው የሚነቃው። አሁን ሰው ልጅ ውስጥ ነው ከሙታን ተነሳ አለ ዘሩ ስላለ አዳም አይደለማ ያለው አሁን ክርስቶስ የሚባል ዘር ነው ከሙታን ተነሳ። እንዴ ከሙታን መነሳት እኮ ከባድ ጉዳይ እኮ ነው። በዚህ ወይ ሰው እንዴት አቅልሎ አዳምን ለማውራት እንደተጣደፈ ነው። የሞተ ነገር እኮ ከሙታን አይነሳም። በቃ አብቶለታል። አበቃ እኮ በቃ ማን ነው ከሞቱ ከሙታን ተነሳው? ብቸኛው ከሙታን የተነሳው እኮ የመለኮት ዘር ነው። መለኮት ብቻ ነው ከሙታን መነሳት የሚችለው። በዚህ በጣም የሚገርመው እግዚአብሔር ስጦታን ልዩ የሚያደርገው መለኮት ከሙታን ሲነሳ መለኮት ብቻ ሆኖ ሳይሆን ሰውነትን ይዞ ነው የተነሳው። ያኛው አዳም እኮ መነሳት አይችልም። አልተነሳም። ስለዚህ ከሙታን የተነሳው አሁን የመለኮት ዘር ነው። ያ መለኮት ደግሞ እኛን አቅፎ ነው የተነሳው። ይኸውልህ የትንሣኤ ማለት እግዚአብሔር ሰው ልጆችን ኢምብሬስ ሲያደርግ ማለት ነው፣ ሲያቅፍ ማለት ነው። ስለዚህ ከሙታን ሲነሳ እኛን አቅፎ ነው የተነሳው፣ ወይም በስጋ ማለት ነው።
አሁን ቅድም አለ እኮ በስጋ የዳዊት ዘር ስለሆነው ጳውሎስ ሲናገር በመንፈስም መሰራት በኃይል የእግዚአብሔር ልጅ ሆኖ ከሙታን ስለተነሳው ስለ ኢየሱስ ክርስቶስ ነው ማለት ከሙታን ሲነሳ በስጋ ነው የተነሳው ስቲል ግን ክርስቶስ ነው ስለዚህ ይሄ ዩኒክ ዘር ነው ክርስቶስ እኮ እኛ እንደምናስበው አይደለም መለኮትና ሰውነት በአንድ አካል ተገልጦ እኮ ነው ክርስቶስ ማለት አሁን ምናልባትም እኔ ነገሩን ቀለል እንትን ሰዎች በአይምሯቸው ለራሳቸው በሚመች መልኩ ክርስቶስን አውርደው ምናልባት ይሄ አይሁድ ምድር ላይ የተመላለሰውን ያናጽ ዘር ከሚለው ኮንሴፕት አይሁዳዊ ናዝሬት ላይ የኖረ የሆነ አንድ ወቅት ደግሞ ሞቶ በቃ ሰዎችን የመገበ እንደገና ደግሞ ሙታን ያስነሳ በምድር ላይ የተመላለሰ ረጅም ልብስ ያደረገ ልጅም ቀሚስ አድርጎ እንደገና ረጅም ጸጉር ያለ ይሄ ፓሽን ኦፍ ክራይስት አይታችኋል ፊልም ድሮ የሚያስለቅሰን ፊልም በቃ ይሄ ፓሽን ኦፍ ክራይስት ላይ ያለው ስዕል አእምሯችን ላይ ተስሏል በቃ ያ ክርስቶስ ደግሞ በቃ ምስማር 12 ቁጥር ምስማር ዛሬም እንደሚሰበከው ማለት ነው በጣም እኮ ያ ምስማር ደሙ የፈሰሰ ሰው እዚህ ይሄ እያገዘፍን ያለ ነው ልባል ያልተፈለገውን ፓርት ነው ገብቷል ስለዚህ ያንን ክርስቶስ ማይንዳችን ላይ ስለተሳለ ያ ክርስቶስ ደግሞ ዘመን መሻገር አይችልም በታሪክ ውስጥ ነው የተቀመጠው አዎ ክርስቶስን እንኳን በስጋ ካወቁት ይላል አዎ ወዲያው ተነስቷል የተነሳውን ክርስቶስን የሚያውቀው እሱን እኮ በሙታን በአካል እኮ አውቀውም ጳውሎስ በመዳሰስ የሚያውቀው ከሙታን የተነሳው ነው ስለዚህ ይሄ ከሙታን የተነሳው ክርስቶስ በታሪክ መዝገብ የቀረ ሳይሆን ፍሬሽ ስቶሪ ነው አሁን ይሄ በእያንዳንዳችሁ ውስጥ የትኛውም ታሪክ በምድር ላይ ተደርጎ ፍሬሽ ስቶሪ ሆኖ አገር እንደ ታሪክ ዘመን አልፎ መዝገብ ውስጥ ተቀምጦ ነው የምንነበበው የትኛውም ታሪክ ክርስቶስን ትንሣኤ በተመለከተ ግን ያለ ጊዜና ያለ ቦታ ከሙታን ተነስቶ ሕያው የሆነ ነው ለዛም ነው በተወለደ ትውልድ ሁሉ ውስጥ ሕያው ታሪክ ነው እኛ 2000 ዘመን አድርገን እንቆጥራለን እሱ አሁን ነው የምነሳው በሁሉ ውስጥ አሁን ነው ክርስቶስ የቀጠለው ዘር ነው ስለዚህ ሂስትሪ ውስጥ ቅድም ያልኳችሁ ክርስቶስን ማይንዳችን ላይ ያሳሉት እሱ ለታሪክ ቢሆን ቆንጆ እንትን ነው ቆንጆ ጥንቅር ነው እሱ አሁን እያወራን ያለነው ግን እንደ ስንዴ ቅንጣት ሞቶ በስብሶ ከሞታን በክብር የተነሳው ይሄ ዮሐንስ ራእይ ላይ ያየው ይሄ ፊቱን ለማየት ማቺው ገባሽ አይደለ አይኖቹ እንደ እሳት ነበር ዘላለማዊ ማንነቱ ጸጉሩ ነጭ ይሄ ግርማው ክብሩ ያ በሰው ተውት ፊት የሰኛውንም የሰውን አስተሳሰብ ፍርሽ የሚያፈርስ ማለት ነው ከስሩ የሚንድ እውነተኛን የእግዚአብሔርን የዘላለም ልጅነትና ክብርን ወደ ብርሃን ያመጣ ዮሐንስ ራእይ ላይ ያየው ማንነት ያ ማንነት እድሜ አትቆጥሩም 2000 ብለሽ አትቆጥሩም ገባሽ አይደለ ያኛውን መሰላል 33 ዓመት ብለው ቆጠሩ እኮ ይሄ ከሙታ የተነሳው ነው ያላወቁት ስለዚህ ያ አካል በስብሶ ከሙታን ለካ በከበረ አካል ተነስቷል አላወቁም እነሱ አላወቁም ያቃርቷል ብሎ እንደዛ ነው የሚታሰበው ኢሳይያስ 53 ላይ እኮ መጨረሻ ላይ 10 ላይ እንደዛ ነው አይደል የሚለው ያንን እንትን ካረገ በኋላ ከነሱ ድካም በኋላ ዘሩን ያያል እድሜውም ይረዝማል ለምን በቃ ሁሌ ያው ነው ስለዚህ እያወራን ያለ ነው ኢየሱስ አሁን ሰው ብዙ ጊዜ በጣም ደፋኒ ፓርት እንዴ በአይን ኢየሱስን ያዘመን ላይ ያለው ኢየሱስ በእኔ አጠገብ መጥቶ ቢቆም ይላል አይደለም ምን አረጋው በማንነታችን እኮ ልጅነትን ያንን ክብርና የዘላለም ልጅነቱን እኮ አካፍሏል እኮ እኛ ውስጥ ግሎሪፋይድ የሆነ ክርስቶስ ነው ከኛ አሁን ውጭ ነው እየተፈለገ ያለው በውጭ አሁን የሚመጣ በአይምሮ ፈልገን የምናገኘው ክርስቶስ የለም እሱ ታሪክ ውስጥ የተሰገሰገ ክርስቶስን ነው የምታገኘው አሁን ግን እያንዳንዳችን በዚህ ያ ታሪክ ትላንት የሚባለው ኢየሱስ ክርስቶስ በትንሣኤ ተነስቷል የሚባለው ታሪክ ሁላችንም መሆናችን ታውቂያለሽ ሁላችንም ነን ሁላችንም ስለሆነን ስቲል ትኩስ ነው ታሪኩ ትኩስ እየሆነ ቀጥሏል ማለት ነው አንቺ ከሆንሽ ያ ስለዚህ አንቺ ትላንት አይደለም ያለሽው አሁን ነው ያለሽው አይደል ሕያው ክራይስት ያው ትኩስ ታሪክ ነው አሁን ስለዚህ ትኩስ ክርስቶስን ዴይሊ ማለት ነው ዴይሊ ያው ሆኖ የሚቀጥል ስቶሪ ነው ብቸኛው በሰው ልጅ የታሪክ መድረክ ላይ ብቸኛው እግዚአብሔር ለዘመናት ማለት ነው ፍጥረትን ያስደመመበት ብቸኛው የክርስቶስ ትንሣኤ ነው ባይዘው ከዛ ያ ነው ሁሉ ጊዜ ሪቫይቫል የሆነው ክራይስት አንድ አይደል የሰው ልጅ ከሙታን ሪቫይቭ ያደርገው ሁላችን ከሱ ጋር አይደል ሪቫይቭ ነው ያደረግነው አዎ ከሱ ጋር ተነሳን ነው ሪቫይቭ አዎ
ያ እኮ ውልደት ነው። አሁን መነሳት ሰው እንዲህ ብድግ ያለ ነው የሚመስለው። ብድግ እኮ ማለትን አይደለም። ሰው ልጅ ራሱን ከረሳበት ከፎርጌትፉልነስ ከራሱ በሃይማኖት በራሱ ዕውቀት ከሰከረበት ስካር ወደ እግዚአብሔር ህብረት ወደ ዘላለም ህብረት በመንፈስ ቅዱስ አሰራር ወደዚህ ብርሃን መጥቷል ማለት ነው ትንሣኤ። ስለዚህ ይሄ ሁሉ ጊዜ ሪቫይቫል ነው። አሁን እግዚአብሔር አንድ ጊዜ ነው ሪቫይቫል ያደረገው። አሁን በአንዳንዴ በቃ የሪቫይቫል ኮንፈረንስ ሪቫይቫል ይምጣ ይላሉ። አንድ ሪቫይቫል ነው ያለው ከሙታን ማለት ሪቫይቫሉ አንድ ሪቫይቫል እኮ ሪቫይቫል የሆነ ነገር ሊቀሰቅስ ኢሞሽን ሊቀሰቅስ ይችላል። ይሄ ሪቫይቫል እኮ ሙታን የሚያስነሳበት ነው። ከሞት የመነሳት ሪቫይቫል እኮ የለም ምድር ላይ እስከዛ። ስለዚህ ይሄኛው ሪቫይቫል በየዕለቱ ሴሌብሬት ዴይሊ ሴሌብሬሽን ነው ይሄ ሪቫይቫል ትንሣኤያችን ማለት ነው። ስለዚህ እግዚአብሔር ሪቫይቫል አይደለም፣ አንድ ሪቫይቫል ለዘላለም ነው። ያ በየቀኑ አሁን በውስጣችን የሚቋረጥ አይደለም፣ ሴሌብሬሽን ነው። ስለዚህ ክርስቶስ አሁን በእኛ ውስጥ ሴሌብሬሽን ነው፣ ኢተርናል ዳንስ ነው፣ ኢተርናል መዝሙር ነው፣ ኢተርናል የእግዚአብሔር ዝማሬ ነው፣ የእግዚአብሔር ኃይል ነው አይደል? ኃይልም ዝማሬም እግዚአብሔር ነው። መድኃኒቴም ሆነኛልና አመሰግናለሁ። ሳልቬሽን መድኃኒት ለኛ። ስለዚህ ለሞታችን ፈውስ የሆነው መድኃኒት እኮ ነው። ሞትን የፈወሰ መድኃኒት አለ እስከዛሬ? አንድ ብቸኛ መድኃኒት ሞትን የፈወሰው የክርስቶስ ትንሣኤ ነው። ስለዚህ አሁን እግዚአብሔር ብርሃን፣ መድኃኒት፣ ዝማሬ፣ ኃይል የምንለው ዴይሊ ነው። አሁን ሂዝ አወር ስትሬንግዝ ምንም መቼ የሚሰለችው አይደለም። ስለዚህ የወንጌል እውነት በዚህ ብርሃን ከመጣን ማለት ነው ማለት እንዴት ዓለም እንዴት ውብ እንደሚሆን ተመልከቱ። ነፃ እኮ ነው የሚያወጣው ማለት በቃ ልክ ይሄ እውነት ሲገባ ከሁሉም ነገር ነፃ ትሆናለህ። ምንም ከዚህ በኋላ ልትሆን የምትፈልገው ነገር የለም። በቃ ኦልሬዲ ሆነዋል። ዴይሊ ዲስከቨር ነው የምታደርገው። አሁን ይሄን ባወራ ቁጥር ይሄ ስፋቱ፣ ርዝመቱ፣ ጥልቅነቱ ከመታወቅ ያለፈውን እግዚአብሔርን ዓለም እግዚአብሔርን ፍቅር በየዕለቱ ዲስከቨር እያደረግን ትሄዳለህ ማለት በቃ ዴይሊ አይደለ እየበራል የምትሄደው እና በዚህ ላይ በቃ ሁሌ እየተደነቅክ ነው የምትሄደው። ሁሌ ዋው እያልክ በቃ አዲስ ነገር እየተቀበልክ ሞር እያወቅከው ክርስቶስን ትሄዳለህ እንጂ እንዴት ነው በፍርሃት የምትኖር ህይወት አይደለም። በቃ ኦልሬዲ በዚህ እውነት ከእረፍት የሚጀምር ህይወት ነው። አዎ ፍርሃት እኮ ሲጀመር ፍርሃት ምንጩ ራሱ ይሄ ፍርሃት የሚባለው ነገር ራሱ ምንጩ ከየት ነው የመጣው? ከእግዚአብሔር የተለየ ስለሚመስል አይደል ፍርሃት። ስለዚህ ቅድም እንዳለው ሃይማኖት ከእግዚአብሔር ለይቶ ነው የሚጀምረው እኮ። ለይቶ ከጀመረ ከእግዚአብሔር ተለይታል፣ ምስኪን ኃጢአተኛ ነህ ብሎ ከጀመረ ኃጢአተኛ ብሎ ከጀመረ እኮ ከእግዚአብሔር ኦልሬዲ ለይቷል። ከተለየ ደግሞ ፈሪ ነህ፣ በቃ ፈሪ ነው የምትሆነው። ስለዚህ ፍርሃት የሚጠፋው የቱ ጋር ነው ደግሞ? የፍርሃት ዋና መድኃኒቱ ትንሣኤ ነው። ምክንያቱም ትንሣኤ ማለት ሰውና እግዚአብሔር በአንድ አካል ዲፋይን ተደርጓል ነው። ስለዚህ አዳም እንትን ያደረገው ልክ ደስር ፈራውን ተሸክሸክ አይደለም። ትንሣኤ ላይ ደግሞ ድፍረት ነው። አዎ በትንሣኤ ድፍረት ነው፣ ፍርሃት የለም። አብሮነት ነው። አንተ ጋር ነው ያለው። ሌላ የምትፈልገው ክርስቶስ የለም፣ ከአንተ ውስጥ ነው ያለው፣ ከአንተ ጋር ነው ያለው። ስለዚህ የራስ ቦልድነስ ሰጣህ። ስለዚህ ፍርሃት ያለንከውን ነገር ማወቅ ነው ማለት ነው። ዳስት ያለሽበት ቦታ ላይ መገኘት፣ ከዛ ፈሪ ነው የምትሆኝ። ያለሽውን ነገር ካውንሽ ማለት ደግሞ የምትሄጂው መንገድ ወዴት እንደሆነ አታውቅም። እንደመሰለሽ ነው የምትሄጂው። ጫካ ውስጥ እንደጠፋ በግ በይ። ጫካ ውስጥ የሆነ ነገር እንደሚፈልግ አዎ ፍርሃት እኮ እሱ ነው። የመሰለሽ መንገዱ እዚህ ነው እዚያ ነው ያለ። ለምን እርግጠኛ ስላልሆንሽ ፈሪ ነው የምትሆኚው። ገደልስ ቢሆን ትያለሽ የሆነ ነገር ቢወጣ። ለዛ ነው እኮ ሰዎች አሁን ሲሆን ብገባስ ባልገባስ እግዚአብሔር እንዲህ ይለኝ ይሆን ምናምን። ይሄ በፍርሃት አንድ ነገር ፍርሃት ካለው ችግር አለ። ለዛ ነው እኮ የእግዚአብሔር ፍቅር ፍጹም ፍቅር ፍርሃትን አውጥቶ ይጥላል። የእግዚአብሔር ፍቅር ፍጹም ፍቅር የቱ ጋር ነው የተገለጠው? በክርስቶስ ትንሣኤ አይደል? ፍቅሩ የተገለጠው እኮ ለዛ ነው። አሁን ጳውሎስ አንድ ቦታ እንደተናግሯል እኮ እብዶች ብንሆን ለእግዚአብሔር ነው አለ። ባለአእምሮች ብንሆን ደግሞ ለእናንተ ማለት በእግዚአብሔር ፊት ስንሆን በዚህ መንፈስ ስንሆን እንደ እብድ ነው የምንሆነው። ልክ እናንተ ጋር ስንመጣ ግን ባለአእምሮ። ምክንያቱም አለ ሐሳቡን ምንድነው እብድ ያደረገው ፍቅር? ምክንያቱም አለ አንዱ ስለ ሁሉ ሞተ። አይ የእግዚአብሔር ፍቅር ሲገልጠው ተመልከት። አንዱ ስለ ሁሉ ሞተ፣ ስለዚህ ሁሉ ሞቱ። አሁን በህይወት ያሉትም ወደፊት ለራሳቸው ለነሱ ለሞተውና ከሙታን ለተነሳው እንጂ ለራሳቸው እንዳይኖሩ ስለ ሁሉ ሞተ ነው የሚለው። ስለዚህ የእግዚአብሔር ፍቅር ዲፋይን ሲደረግ የክርስቶስ ሞትና ትንሣኤ ነው።
እግዚአብሔር ራሱን ማለት አጋፔ ማለት ራሱን በአንተ ሲቆጥር ማለት ነው። ፍቅር ባይዘው አጋፔ ይሄ እኮ ነው። የትኛውን ፍቅር ራሱን በአንተ ቆጥሮ አገኝ ወይም ራሱን በአንተ ጠርቶ አገኝ። አሁን እኔ ብሎ ሲጠራ አቤልን እኔ ብሎ የጠራው ብቸኛው እግዚአብሔር ብቻ ነው። እኔ ብሎ ሲጠራ በአንተነት ነው ማንነቱን አይደለ በእኛነታችን ነው እሱ ማንነቱን ያገኘው እግዚአብሔር። ይሄ ፍቅር ነው። ስለዚህ በዚህ ልክ ነው ያቀፈን። እኛን እኮ ያቀፈን እሱ እኮ በዚህ ምንድነው በጉያው እኮ አይደለም ያቀፈን ወይም በእጁ እኮ አይደለም ያቀፈን፣ በህይወት እኮ ነው ያቀፈን። በእኛ በመሆን ነው እኛም በመልበስ እኛም በመልበስ ነው ፍቅሩን የገለጸው። ስለዚህ ከሙታን ክርስቶስ ሲነሳ እኮ ሰውነትን ለብሶ ተነሳ ማለት የሰው ልጆችን የሰውነትን ለብሶ ነው ከሙታን የተነሳው። ስለዚህ እና ጳውሎስ ያዩት የእግዚአብሔር ፍቅር ነው። ስለዚህ ከዚህ ፍቅር ማን ይለየናል እኮ ነው። ከዚህ ፍቅር ማን ይለየናል? ሞት ነው ወይስ ህይወት ያለው ወይስ የሚመጣው? መልአኩን አጋንንት በቃ ረሃብ ነው መከራ ነው ችግር። ስለዚህ የትኛውም ነገር ከክርስቶስ ፍቅር እንዳይለየኝ ተረድቻለሁ። ለምን ክርስቶስ አንድ ጊዜ ከሙታን ሲነሳ አንተን ለብሶ ነው የተነሳው። መልሶ ሊያወልቅ አይችልም። ሞቶ ራሱን ባንተ ሰርቶ ነው የተነሳው። ስለዚህ ይሄ ነው ኮንፊደንሳችን። አንድ ነው። አንድነት አዳም ጋር የተፈጠረው ምንድነው? ራሱን ከእግዚአብሔር ለይቶ ነው ቆጠ ራቆት ሆነ ፈራ። ክርስቶስ ጋር ሲመጣስ ከእግዚአብሔር ጋር አንድ ነው። አንድ ማንነት ነው። ስለዚህ ሰውን ሁሉ እግዚአብሔር የሚያየው በራሱ ነው። እኛም ራሳችን የምናየው በሱ ነው። ቅድም አላነሳንም በአንደኛው ቪዲዮ ላይ እኮ ዮሐንስ የተናገረበት አንድ ዮሐንስ 5:19 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እውነተኛ በሆነው በእርሱ አለን። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ይስ ከዛ ኢየሱስ አንድ ቦታ ላይ እኔ በአብ እንዳለው አብን በእኔ እንዳለ እናንተም በእኔ እንዳላችሁ ያን ቀን ታውቃላችሁ። ትንሣኤን ነው የሚያወራው። ስለዚህ እግዚአብሔር ሰውነትን በራሱ ከጠራ አንተ ምን ቤት ነህ ራስህ ውጪ ወጥተህ የምትጠራ? ስለዚህ ይሄ እውነት ነው መነገር ያለበት። ይሄ እውነት ነው ማለት አዎ፣ በክርስቶስ የሆነው በክርስቶስ ነው ማለት ኦሬዲ ክርስቶስ አይደለም በእኛ የሚኖር ያለው። ስለዚህ የሚኖረው ነው መነገር ያለበት። ሁሉ ጊዜ አሁን ያው ሆነ ያለው ነው የሚነገረው። አሁን ያው የሆነው ማለት ነው ሰዎች ማለት አሁን እንዴት ነው ሁሉ ጊዜ ሰው እኮ ውድቀት የሚመጣው ያ የሞተውን እኔ ብሎ ሲጠራ አይደለም። የሞተውን እኮ ነው እኔ እንደዚህ እኔ ደካማ እኔ ኃጢአተኛ ሞቷል ኦሬዲ የለም ግን እሱ ነው። አሁን ግን እኛ ህያውን ነው ስለ ህያው ነው መናገር ያለው። ህያው ሆኖ ስላለው ስለሱ አሁን ባችላለው ስለሱ ነው ማውራት ያለብን። በቃ በክርስቶስ የተደረገው በክርስቶስ የተሰራው ክርስቶስ የሰጠንን ህይወት ያንን ብቻ ነው ወቅናተን በዛ አይደለ ይሄን ቁጥር የሚለው ሮሜ ላይ እና በቃ ያንን ነው መቁጠርና ማውራት ያለብን። ለምን እውነቱ ይሄ ነው። አንድ ሮሜ ላይ አንድ ነገር አለ። ይወለ እቺን ክፍል ብዙን ጊዜ ሲያነቡ ምን አድርገው ነው ከላይ ቆርጠው ነው የሚያነቧል። አንደኛው ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። ይወለ ድርብ ሰረዝ ነው። ይሄ ድርብ ሰረዝ ነው። ሙሉ አረፍተ ነገሩ ቁጥር 24 ላይ ነው የሚያልቀው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። ሰርቷል እኮ ኃጢአትን ግን ይላል አረፍተ ነገሩ አንድ ነው። ግን ብዙ ጊዜ የምነሳው አይ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል ይላል። ጨርሰን ቁጥር 24 ያው በኢየሱስ ክርስቶስ በሆነው ቤዛነት ውጤቱን አስቀምጧል። መፍትሄውን እንዲያው በጸጋው ይጸድቃሉ። እንዲያው የእግዚአብሔር ጸጋ ነው መነገር። ስለዚህ አሁን ጸጋው የእግዚአብሔር ጸጋ አንደርስቲሜት ተደርጓል፣ አልተነገረም። በቃ ወደ ስቴጅ የመጣው ሌላ ኢሹ ነው፣ ሌላ ርዕስ ነው። በፍጹም አሁን ካለው እውነት ጋር የማይገናኝ ርዕስ ነው ለ2000 ዓመት እየተነገረ የመጣው። ስለዚህ አሁን በትክክል መነገር ያለበት በክርስቶስ ኢየሱስ ዓለምን ያጠለቀለቀው የክርስቶስ ትንሣኤ። የክርስቶስ ትንሣኤ ማለት እግዚአብሔር ሰውን ሁሉ በራሱ ያጸደቀበት ማህተም ነው። ሰውን በሰው ሳይሆን በራሱ ያጸደቀበት ማህተም ነው። በቃ ትንሣኤ በቃ ማህተም ነው። ይሄን ማንም ሊያፈርሰው የማይችለው ማህተም ነው። ስለዚህ ዓለሙ ይሄን ሜሴጅ ነው መስማት ያለበትና አሁን ያው ነው። ቅድም እንዳላችሁም አሁን ያው ሆኖ ያለው ክርስቶስ ነው። ያኛው የተረሳ ያለፈ ታሪክ ነው። ስለዚህ አሁን ያለው ያውነት ነው። አክቲቪቲ በስራ ያለው በህይወት ያለው ክርስቶስ ነው መነገር ያለበት እንጂ
ክርስቶስንም አዳምንም ሁለቱንም እንዳለፉ ታሪኮች ተደርጎ እኮ ነው የተነገረ ያለው። አሁን ያው ላይ ስራ ላይ ያለው ማን ነው? ክርስቶስ ነው። ስለዚህ በተለያየ ወይ የጠፋውን ሰው በራሱ ሐሳብን በተለያየ መንገድ የጠፋውን ሰው ወደ አንድነት የሚያመጣ የምስራች ይሄ ነው ማለት ነው። በቃ የክርስቶስ ከሙታን መነሳት መናገር ነው። አዎ ይሄ ነው። ጨለማ ላይ ብርሃን አይደለም የምታበራው። ይሄ ብርሃን ነው ለሰዎች መነገር ያለበት። ልክ ይሄ ብርሃን ሲነገራቸው በልባቸው ይበራል አይደለም የሚለው። አሁን በልባቸው ይበራልና ልክ ይሄን እውነት ሲያውቁ ነው ሰው የሚነቀው ካለበት ከዛ ከጨለማ ከነገሰበት ጨለማ ይሄን ብርሃን ስታበራበት ይሄን ብርሃን ያገኘዋል። ክርስቶስ ማለት እንግዲህ ሁሉ ነገር ተጠቅልሎ እግዚአብሔር ሁሉ ራሱንም ጭምር ማለት ነው። በዚህ ወይ ክርስቶስ ሲባል ሰውነት ብቻ ሳይሆን መለኮታዊነትም አንድ ላይ መለኮትና ሰውነት በአንድ የተጠራበት ዘር ማለት ነው። በቃ በአንድ የተጠራበት ዘር ነው ክርስቶስ ማለት። ስለዚህ ያ ዘር ነው በሁላችንም ውስጥ አሁን ያለው። ስለዚህ አሁን ይሄን ዘር ነው አክኖሌጅ የምናደርገው እኛ። ሁሉ ነገር ያለው እንግዲህ ኮድ እግዚአብሔር እንደ ኮድ ነው ያደረገውና ስለዚህ ይሄ ደግሞ መለኮትና ሰውነት በአንድ አካል በዚህ መልኩ እንዲገለጥ የሰው ሐሳብ እኮ አይደለም፣ የእግዚአብሔር የዘላለም ሐሳቡ ነው። የዘላለም ሐሳቡ እንግዲህ እግዚአብሔር ፍቅር አይደል? ፍቅር ስለሆነ ፍቅር ሰውን ከራሱ ውጪ አይደለም ያየው፣ ሰውን በራሱ ነው ያየው። እግዚአብሔር በራሱ ሲያይ እንግዲህ ይሄንን እንግዲህ ዛሬ ምስጢሩ ለመናገር በአንደበት ለመግለጽ ማለት የማይቻለውን የክርስቶስ በስጋ መገለጥ ብዙ ጊዜ አሁን የክርስቶስ በስጋ መገለጥ ሰዎች ለማብራራት ሞክራል። ያኛው ቴዎሎጂካል ያደርጋል፣ ያኛው ሳይንስ ያደርገዋል። አትችለውም በመንፈስ ቅዱስ ካልሆነ በቃ እና ክርስቶስ እዚህ ካለ ኢየሱስ እግዚአብሔር የት ነው ያለው? ኢየሱስ ማን ነው? ክርስቶስ ማን ነው? መንፈስ ቅዱስ ማን ነው ይባላልና ይሄ ነገር አንደኛ ከሰው አእምሮ ያልጀመረ ነገር ስለሆነ በሰው አእምሮ አትፈተው። ስለዚህ ጅምሩም ሐሳቡም ከዘላለም የእግዚአብሔር ሐሳብ ነው። ለኛ የደረሰን የምስራች ነው። እኛ ደግሞ እግዚአብሔር በዚህ መልኩ አምጥቶና ነው ካመጣን በኋላ እኮ ለመመራመር ወደ ራሳችን ማይንድ ነው እየወደቅን ያለው። አሁን ወደ ተገለጠው እውነት ውስጥ ወደዚህ እውነት ውስጥ ገብተን ህይወቱን ኢንጆይ ያደረግን በመኖር እንወቀው ነው። ሲጀመር የክርስቶስን በስጋ መገለጥና የኛን በክርስቶስ ያለን ህብረት ዩኒየን በአማርኛ የምትገልጸው ጉዳይ ሳይሆን በህይወት እየኖርከው ነው። ህይወትን ነው የሚያወራው። ህይወትን አውርተህ አይደለም የምትኖረው፣ ገብተህ እየኖርኩ ነው የምታውቀው። ምክንያቱም በቃላት የተሰፈረ ነገር አይደለም። ስፍሩም አችልም እንጂ በቃላት የሰፈረ ነገር ከሆነ እንደማንኛውም ትምህርት ቤት እንደተማርናቸው ሳብጀክቶች ሊሆን ነው። ለምሳሌ ዞኦሎጂ፣ ባዮሎጂ፣ ፊዚክስ፣ ኬሚስትሪ፣ አስትሮኖሚ በሰዎች ጥናት አይደል የሰፈረ ሜዥር የሚደረግ ምለካ አይደል። ክርስቶስ ደግሞ ምለካ ነገር አይደለም፣ ከአእምሮ በላይ ነው፣ አትለካውም። ስለዚህ ቃላቶች ማይሸከም። ስለዚህ ይሄንን ለዛ ነው መንፈስ ቅዱስ በሁላችን ውስጥ በመኖር ነው የሚገልጠው፣ እኛም በመኖር ነው የምናጣጥመው። ስለዚህ በአጭሩ ግን ጉዳዩ ስመጣ ክርስቶስ ዘር ነው። ያ ዘር ደግሞ ሰውነትን ብቻ አይደለም የያዘው፣ መለኮትንም ጭምር የያዘ ዘር ነው። ማዙን አየን እኮ በእኛ። ስለዚህ በክርስቶስ አለን ከተባለ ይሄ አካል ሰውነት ብቻ ሳይሆን መለኮትም አብሮ አለ። ስለዚህ በክርስቶስ የታየው ማንነት መለኮትና ሰውነት በአንድ አካል ተገልጠው ማለት ነው። ስለዚህ እግዚአብሔር ሰውነትን በዚህ መልኩ ነው አየው፣ ልጆቹን በዚህ መልኩ ነው አየው። ይስቲ በስጋ መካፈሉ ለዚህ ነው ዓላማው። በቃ ራሱን በዚህ መልኩ ነው የገለጠው። ራሱን ከሰዎች ተሰውሮ ከሰው ዕውቀት ተሰውሮ ነበር እግዚአብሔር ለረጅም ዘመን። በመጨረሻም በክርስቶስ ግን ሲገለጥ እግዚአብሔር ከሰው የራቀ አይደለም፣ ሰውን በራሱ የያዘ እግዚአብሔር ነው ለካስ እንጂ አንተን ሰውነትን ኤክስክሉድ ያደረገ አይደለም፣ ወይም ሰውነትን ውጭ ያደረገ አይደለም። እግዚአብሔር ሰውነትን ተላብሶ በሰውነት የራሱን ማንነት የሚገልጥ በሰውነት ዘላለማዊነቱን በአንተ ነው በመግለጥ ነው። ክብሩም ህይወቱን አለመሞትን በአንተ በመግለጥ ነው። ከአንተ ውጭ አይደለም ማንነቱን የሚገልጥ በአንተ ገልጦ ግን በአንተ ከብሮ ነው ውህደቱ። ይህን ደካማ ሰውነትን የራሱን ልብስ አድርጎ የመጨረሻ ዘላለማዊና ማይሞት ማንነቱን ግን በዚህ ይገልጣል ማለት ይሄን እግዚአብሔር ምን አይነት ፍቅር ነው ይሄ! ለብቻው እኮ መሆን ይችላል እኮ ግን
የፍቅሩ ብዛት ለሰው ልጆች ያለው ፍቅር ማንነቱን በዚህ በደካማ ስጋ መጥቶ አለመሞትንና ህይወትን በዚህ አካል ያመጣል። የራሱን ዘላለማዊነትን በዚህ አካል በመግለጥ ክብሩን በዚህ ያሳያል እንጂ ለብቻው አጨብጭብልኝ እኮ አላለም። በአንተ ግን ከብሮ ይታያል። ስለዚህ ክርስቶስ ማለት መለኮትንና ሰውነትን የያዘ አንድ እንደ ስንዴ ቅንጣት ያለ ዘር ነው። ይሄ ዘር ደግሞ ምድርን ሁሉ የሞላ ዘር ነው። የሆነ ቦታ አንድ ቦታ የምትወስነው አይደለም። የሆነ የሃይማኖት ስርቻ ውስጥ የምታገኘው አይደለም። ስለዚህ እግዚአብሔር ዓለምን ሁሉ በአንድ የጠራበት ዘር ነው። ለዛ ነው እሱ የማይታይ አምላክ ምሳሌ ነው ይልና የምታዩትም የማይታዩት አለቅነት ቢሆኑ ዙፋናት፣ ጌትነት፣ ገዥነት፣ ስልጣን ሁሉ ነገር የሆኑ በእርሱ ነው። ሁሉ ነገር ተጠቅልሎ ነው በእርሱ ነው። ስለዚህ እግዚአብሔር ራሱን የሚገልጠው በእሱ ነው። አንተንም የሚያየው ደግሞ በእሱ ነው። ስለዚህ ወደዚህ ህብረት ነው የተጠራ ነው። ስለዚህ እግዚአብሔር ሰው ልጆችን ከዘላለም በዚህ ህብረት ውስጥ ነው ያየው እና በዚህ ህብረት ውስጥ ደግሞ ልዩነት የለም። በዚህ ህብረት ውስጥ ወንድና ሴት የለም። በዚህ ህብረት ውስጥ አይሁድ ግሪክ የሚባል የለም። አሕዛብ ጨዋ ጌታ የሚባል የለም። ሁሉ በዚህ ህብረት ውስጥ በክርስቶስ አንድ ሰው ነው። ስለዚህ እውነተኛ ወንጌል ሁሉ በክርስቶስ አንድ ሰው የሆነበት መሰረት ነው። የሐዋርያቶችን መሰረት የነቢያቱም ይሄ ነው እኮ ግራውንዱ ይሄ ነው። በክርስቶስ አንድ ስንዴ ቅንጣት ዘር ነው። እግዚአብሔርም ሰውነትን በዚህ አካል ነው የተገለጡት። እንደ ሰውኛ እንደ ስጋ በዚህ ምድር ላይ እግዚአብሔርን ሪፍሌክት የምናደርግ ነን እኛ እንጂ ምንድነው ችግሩ? ሌላ ሚኒንግ ነው የተሰጠው ለሰውነት ከእግዚአብሔር ተለይቶ ነው እኛ ላይ ሳይንስ የተሰራው። ብዙ ፍልስፍና እኮ ተሰርቷል ሰው ላይ። እግዚአብሔር ግን ሰውን ከዘላለም የራሱን ክብር ለመግለጥ የራሱን ማንነት ላይ የራሱን ህይወት ለመግለጽ የሰራው ያዘጋጀው የራሱ ዕቃ ነው። ይሄ የራሱ ማደሪያ መቅደሱ ነው ሰውነት ማለት ነው። ስለዚህ ያንተም እኮ አይደለም ይሄ እግዚአብሔር ራሱን የሚገልጥበት ነው። ስለዚህ ሰዎች ወደዚህ እውነት ነው ኢንቫይት የሚደረገውና የወንጌል እውነትም ይሄ ነው። ወንጌል በተለምዶ ሰንበዲ የሆነ ጊዜ የሆነ ነገር ስላለ በተለምዶ እየተቀባበለ የምንቀጥለው ሳይሆን በመንፈስ ቅዱስ ምሪትና በእግዚአብሔር ቃል መገለጥ ለሰው ልጆች የክርስቶስን ትንሣኤ የምስራች የምናደርስበት መንገድ ነው። ማንንም የማኮነን መብትም የለንም። ሁለተኛ ደግሞ እግዚአብሔር ሰዎችን ለማንደድ ያዘጋጀው ሲኦልም የለም። ሰውዬው ኦልሬዲ ሲኦል ውስጥ እኮ አለ። ከዚህ እውነት ውጪ ከሆነ እኮ ሲኦል ውስጥ አለ። አስብ እንግዲህ ይሄን እውነት እግዚአብሔር ህብረት ሚስ እንደማድረግ የእግዚአብሔር ልጅነት ዓለማው እንደ ዓለማው ያለ ሲኦል ከዚህ በላይ የቱ ጋር ይጠብቀው ሰውዬው? እንዴት ነው ከሰው ላይ ወጥተህ ሌላ ሲኦል የምትከተው ሰውዬ? ስለዚህ ሰዎች ወደ እግዚአብሔር ብርሃን መምጣት አለባቸው። ቀላሉ መንገድ ሰዎችን ወደዚህ እውነት መጥራት ስለሆነ እንደው ይሄንን የምስራች ወይም ወንጌል ለሰዎች አድሬስ የምናደርግበት መንገድ በጣም እንድስተካከል የምናደርሰው ወንጌል ራሱ ቼክ መደረግ ራሱ ወንጌል የሚያደርሰው ሰው ራሱን ቼክ ማድረግ ሁሉም የራሱን ይሄ ነው። መጀመሪያ የሆነ ቦታ እንዳለ ክርስቶስ መሆን አለበት። ይሄን ትሩዝ መሆን አለበት። ለሌሎቹ ማካፈል ያለብን የሆነ ታይም ላይ እንዳልነው ማለት ነው። ይሄ የጉድፉና የመሳሶ አሁን ኢየሱስ አንድ ቦታ ምሳሌ ያነሳው አለና ምን የሚል መሰለ ወንድሞይ ከአይኔ ላይ ጉድፍ አለ እና ጉድፍን ላንሳል ከማለት በፊት ይላል አንተ አይን ላይ ያለው ምሰሶ አንሳ። ስለዚህ አንድ ሰው የሆነ ሰውዬ ላይ ችግር አለ ወይ ጉድፍ አለ ወይ ኃጢአተኛ ነው ወይ እንዲህ ነው ብሎ ከጀመረ ችግሩ ያለው ሰውዬው ጋር ሳይሆን ተናጋሪው ጋር ነው። ምክንያቱም ትልቅ ምሰሶ አንተ ግንባር ላይ እኮ አለ መጀመሪያ ያ ምሰሶ አንሳ ይላል። ስለዚህ አንድ ሰው ለራሱ ከነጻ ሪሊ እውነተኛ ወንጌል እውነት ውስጥ ከገባ ማንንም ሰው ከዚህ ውጪ ማየት አይችልም። በውስጥ ያለውን አይደለም የሚወጣው ሰው ማን ነው ያለው? አንተስ ክርስቶስ ነው ያለው ወይስ? አያው ይሄ ክርስቶስ ነው የሚታወራው። ክርስቶስ ነው የሚታወራው። አንተ ያለህን ነው የሚሰጠው። የሰጠህ ህይወት ተቀብለህ ያን በሙላት አንተ ውስጥ ካለ ያንን ደግሞ ሰጣለህ ለሰው እንጂ ሰው ከሰውየው የሚጀምረው ነገር የለም። ሰውየውን የሆነ ነገር ካልክ ወንጌል ከላይ ነው እንጂ ከዚያ ይጀምራል። ከሰውየው ሁኔታ አትጀምርም። አንተ ውስጥ ከተገለጠው ብርሃን ተነስተህ ነው የምትሄደው ክርስቶስ ወንጌልና እንጂ ከሰውየውማ ከተጀመርከው ኦልሬዲ የሚያውቀው ነው ሰውየው ኦልሬዲ ምስራቹ ምንድነው? ላይክ የሚያውቀውን ሰው ከነገርኩት እኮ ላይክ ምስራች አይደለም።
አይደለም። አይሆንም። ስለዚህ ራሳችንን ሁላችንም እንፈትሽ። መጀመሪያ ሁሉ ጊዜ ራሳችን መጀመሪያ እናንጻ። ሪሊ በወንጌል እውነት ውስጥ እኛው ራሳችን ገብተናል ወይ? በዚህ ግራውንድ ላይ ቆመናል? አንዳንድ ደግሞ እዚህ ጋር ትንሽ የሚነሱ ነገሮች አሉና እንደዚህ ስትነካካ ምን ይላሉ ሰዎች? አይ በአንድም በሁለት በሌላም ክርስቶስ እኮ ይሰበካል የሚባሉ ነገሮች አሉና ሪሊስ ያ ክርስቶስ ነው ወይ የተሰበከ ያለው? በአንድም በሌላ እሺ ይሰበክ። በአንድም በሌላም ከተሰበከ እኮ ሜሴጁ መስመሩን ጠብቆ ነው መነገር ያለበት። አንድ ሜሴጅ ነው መነገር ያለበት። ደግሞ ውጤቱ ላይ እኮ ማየት ነው ማለት አይደል? ውጤቱ ያሳውቃል ማለት ነው ነገር ውጤቱ እና ውጤቱ ያንን ፍሬው ያሳውቃል። ፍሬው አሁን ሪል የክርስቶስ የትክክለኛ ወንጌል ፍሬ ነው የታጨደ ያለው ካለ አይደለም ማለት ሪል ኮምፕሊኬትድ የሆነ ነገር ነው ሰው ላይ እየታየ ዛሬ የተዘራበት የተሰበከው ውጤቱ እኮ ነው። ስለዚህ ውጤቱን እያየ ነው ሰው ስቲል ነው በጭንቀት በፍርሃት በተለያየ ነገር ውስጥ ነው ያለው። ስለዚህ ወንጌል ላይ ከየኛው ወንጌል አልተሰበከለትም ማለት ነው። የራሱ ወንጌል እንዳልተሰበከ ማሳያ ነው የሰው ጋር እየተንጸባረቀ ያለው። ሪሊ ይሄ ሁሉ ዘመን ከተሰበከ አሁን ዛሬ አሁን እኛ የደረስንበት ነው የምናወራው አይደል? እኛ ዘመን ያለው ከዚህ በፊት ያለው እኔ አላውቅም። በእኛ ዘመን እያየን ያለ ነው። ግን ምንም የክርስቶስ ወንጌል ሰዎቹ የሰሙም አይመስሉም። ወንጌል ሰምተናል ብሎ ሰዎችም በህይወታቸው ሪፍሌክት እያደረጉ ያሉ ነገሮች ኮምፕሊትሊ ማለት ተቃራኒ ነው። በጣም ተቃራኒ ትንሽ ደቂቃ ቁጭ ማለት እኮ ነው። ከአንድ ሰው ጋር አሁን ወንጌል ገብቶኛል ተቀብያለሁ ከሚል ሰው ጋር አንድ 20 ደቂቃ መቀመጥ እኮ ነው። መጀመሪያ ጥሩ ይሄ የሃይማኖት ቋንቋ ይነግርሃል ጌታ ይባረክ ምናምን ብለህ ከዛ በኋላ ግን ትንሽ እየቆየ ስትመጣ ሌላ ነገር ነው የሚጠሶዛት ሪል። ስለዚህ ይስተካከል። ኢየሱስ ሪሊ ክርስቶስ የትኛው ነው? የክርስቶስ ወንጌል ቅድም አውርተናል ብዙ። የክርስቶስ ወንጌል የሚባለው የትኛው ነው? ኦሪጂናሊ የተሰበከው ወይስ በተለምዶ ወንጌል ተብሎ የመጣው ነገር ነው ወይስ የክርስቶስ ወንጌል ራሱ? ክርስቶስም በዘመኑ ክርስቶስም የተናገረው ቀጥሎ ደግሞ ሐዋርያቶች የተባሉት ፈርቀዳጆቹ በእርግጥ ፈርቀዳጅነታቸውም እኮ የትንሣኤ መልእክት መናገራቸው አይደል? ሐዋርያት የተባሉት ፈርቀዳጅ ሐዋርያ ማለት እኮ ለአንድ ነገር ፈርቀዳጅ ነው አይደል? የቀደዱት ፈርቀደዱበት ዋናው ምንድነው? ክርስቶስ ከሞታ መነሳቱ አይደል? ያ መሰረት ላይ ታንጻቸዋል ከተባለ እኮ ያንን ነው መቀጠል ነበር። በኋላ ተደባለቀ አይ ቲንክ። ስለዚህ አሁን ይሄንንም እያነሳን ያለነው እኮ ወንጌል ሰምተናል ሰዎች ጋር የምታየው የምንጸባረቀው ነገር እንደውንም ይልቁን የክርስቶስ ማንነት የሚቃወም መስሎ ታይቷል። በፍሬው መቃወም ነው የሚመጣው። ራሱ ፍሬው እየተቃወመ ነው። ሪፍሌክሽኑ ክርስቶስ የሚቃወም መስሎ እየታየ ነውና በእኛ ዘመን በእኛ ትውልድ ይሄ እየታየ ስለሆነ ካምባክ ወደ ማለት እንረጋጋና የክርስቶስ ወንጌል እውነተኛው ምኑ ጋር ነው? ምኑ ጋር ነው የተሳተው? ደግሞ የክርስቶስ ወንጌል አሁን ቅድም እንዳልከው ሚዛኑ ፍሬው ነው እንጂ ብዙ መለፍለፉ ማውራቱ አይደለም። በፍሬ የሚገለጥ ነገር በፍሬያቸው ታውቃቸዋላችሁ ነውና ስለዚህ ሪሊ በግልም ይሁን በማህበር በህብረትም በአካል ደረጃም እውነተኛ የወንጌል ፍሬ ወይም የተነገረው የወንጌል ፍሬ እስካላፈራ ድረስ የተነገረው ወንጌል ልዩ ወንጌል ነው ማለት ነው። እቺን ቃል ነበር ስፈልግ ነበር። ልዩ ወንጌል የሚባል አለ። ስለዚህ የሆነ ልዩ ወንጌል የተነገረው የክርስቶስ ትንሣኤ ወንጌል እያፈራ ካልሆነ ገብቷል። ሰውን የሆነ ፍርሃት ውስጥ ከከተተ አንድ የሰሙት ቃል ሰውን ፍርሃት ውስጥ ከተከተተ የሲኦል ፍርሃት ውስጥ የኑሮ ፍርሃት ውስጥ የነገ ፍርሃት ውስጥ ከከተተ ሰውን ካቅበዘበዘ በየቦታው ሰዎች እረፍት ካጡ ነፍስ እረፍት ካጣችሁ እኮ እውነተኛ የክርስቶስ የትንሣኤ ወንጌል ሰው አልሰማም በቃ ባጭሩ። ስለዚህ የሆነ ወንጌል የሚለውም እኮ ኮንሰፕት ሰው ገላታን አይደለም ወደ ልዩ ወንጌል ወደ እንትን አላቸው የሚላቸውና እንትን ያ ፒውር ጎስፔል ተሰብኮላቸው ከዛ እሱ ላይክ ከሱ በኋላ ደግሞ ምንድነው የሞተውን አዳም ቀሰቀሱት እና ላይክ ወደ ስራ ገቡ በቃ። ስለዚህ የሆነ አዳም ከሞታን ተቀስቅሶ ተነስቶ እየተጫወተ ነው ማለት ነው። ወንበር ተሰጥቶ እንዴት ወደዛ ትሄዳላችሁ? ወደዚህ ያመጣቸውና አሁን ደግሞ ወደዚህ ነው ወደ ህያው መመለስ ነው። በቃ ባጭሩ ምን ማለት ነው እንግዲህ የአዳምን ወንበሩን አንሱበት። በቃ ተመልሶ የሞተው ሰው የተቀስቅሶ ወንበር ተሰጥቶት
ጉብ ብሎ ቁጭ ብሏል በየቦታው ያለ ሀገሩ ማለት ነው። አሁን እኮ አይገባውም የምድር ለሱ የለም። የተገባው ማን ነው? ለምድር ክርስቶስ ነው የተገባው። ይገባል የተባለ ዙፋን የተገባው ማን ነው? ዙፋኑ ላይ ቁጭ ያለው ክርስቶስ ነው። ይህ ማለት ምድርና ሞላውን የሚመራው እሱ ነው። የሱ መልእክት ነው፣ የሱ ቋንቋ ነው። ምድርና ሞላውን ደግሞ የራሱ ናት። ለአዳም የተገባ ቅንጣት ታክል ኩርማን መሬት የለውም። አሁን አዳም የለውም እኮ መቆሚያም የለውም። አዳም አሁን በቃ ተወግሮ ግራውንድ የለውም አዳም ማለት ነው። ግራውንድ የለውም። ስለዚህ ክርስቶስ አንደኛ ከሴት በመወለድ ግራውንድ ይዟል አንደኛ። ሁለተኛ ደግሞ በትንሳኤው በመወለድ ሁለተኛ ግራውንድ ይዟል። የማይታየውን ዓለም ጭምር ይዟል። የሚታየውን ከሴት በመወለድ የሚታየውን ዓለም ይዟል። እንደገና ደግሞ ከሙታን በመነሳቱ የማይታየውን ዓለም ይዟል። ስለዚህ የሚታየውንም የማይታየውን ዓለም የገዛው ክርስቶስ ነው አሁን። ስለዚህ አዳም በሚታየው ዓለም ነበረ፣ እሱም አልሆነውም ሄዷል፣ በቃ ተሸኝቷል። አሁን ሁለቱንም ዓለም የያዘው ክርስቶስ ስለሆነ ፕሊዝ ይህንን ሜሴጅ የሚሰሙ በክርስቶስ ትንሣኤው ነፃ ወጥታችኋል። የእግዚአብሔርን መንግስት እንጂ አድርጉ። የክርስቶስ ሕይወት በውስጣችሁ አለ። አዲስም ታይም ደግሞ ምናልባት ይሄን እውነት በዚህ መልኩ ያልሰማችሁ ሰዎችን ብትሆኑ ኃላፊነት ወስዳችሁ ራሳችሁንም ይዩ። እኛ ማንንም እየኮነነ አይደለም። ነገር ግን በክርስቶስ ብርሃን ሰውን ሁሉ በዚህ ብርሃን እያየን ነው። እውነተኛ የወንጌል ግራውንድ እንመለስና ወንጌልን በፍሬ እንፈትሽ። በቁጥርና አብዛኛው ሰው ያመነው ነገር ልክ ነው ማለት አይደለም። እኛ ሰው ሁሉ ባይሰማን ከእግዚአብሔር ጋር 99% ሰው ቢቃወመን ከእግዚአብሔር ጋር እኛም ብዙ ነን። ለእግዚአብሔር ነው የምንወግነው። ብዙ ሰው አክሴፕት ላደረገው ማጆሪቲው ላመነው ጉዳይ አይደለም። ረጅም ዘመንም ታምኖ ለመጣበት ጉዳይ ለሰው ስርዓት እኛ ቦታ እንሰጥን። ቦታ የምንሰጠው ብቸኛው ለኛ እግዚአብሔር ለገለጸልን ህይወት ነው። ከሙታን ለተነሳው የምታየውንም የማይታየውን ዓለም ገዝቶ በሰውነት ተገልጦ ለምኖረው በዙፋኑ አሁን እየሰራ ላለው ለህይወት ራስ ለክርስቶስ ብቻ ነው እኛ ታማኝ መሆን የምንችለው። ስለዚህ ይሄ ወንጌል በድፍረት የምንናገረው ክርስቶስ ከሙታን ተነስቶ በአብ ቀኝ ተቀምጧል፣ ዙፋኑን ይዟል። ዙፋኑ የሱ ነው እንጂ የአዳም አይደለም፣ የሰይጣን አይደለም። ስለዚህ የተወገደውን ሰይጣን ወደ መድረክ መልሰነዋል። የወደቀውን አለቅነት ስልጣን ተገፎ የወደቀውን መልሰን ቢዝነስ አድርገናል። ተመልሰው ሰይጣን አዳም እየተባለ እንደገና መድረክ ላይ እነሱ ብዙ ተሰብኳልና አሁን መድረኮቻችሁን አጥርታችሁ ለክርስቶስ ኢየሱስ አርጉ ነው እያልን ያለ ነውና የሰማችሁም ያልሰማችሁት በዚህ እውነት ብንቆም ሬኒ ምድር እውነታውን በወቅት ታርፋለችና ራሳችሁንም ፈትሹ። ቆም ብለን ራሳችን ሁላችን ቆም ብለን አይተን ቢያንስ ለኛ ትውልድ የኛን ትውልድ እናስተካክል። ለኛ ትውልድ ኃላፊነት አለብን። ፍሬያችንን እንመርምር። ለእግዚአብሔር ታማኝ እንሁን እንጂ ፍሬያችንን እንመርምር። በህይወት እንመርምር። እንደው በንግግር በምን አይደለም፣ በህይወት እንመርምር እና እግዚአብሔር ፊትን አያይም፣ እግዚአብሔር ልብን ነው የሚያየው። ብዙ ሰዎች ብዙ ቢሊዮን ቁጥር ያላቸው ሰዎች አንድ ሐሳብ ይዘው ስለተከተሉ እግዚአብሔር አይደግፍም። እግዚአብሔር በአንድ ሰው ነው ዓለምን ነፃ ያወጣው። ስለዚህ አሁንም ታማኝነታችን ለእግዚአብሔር ነው እንጂ ለተከተልንበት ዶክትሪን አይደለም፣ ላለንበት የሃይማኖት ተቋም አይደለም። ታማኝነታችን ለእግዚአብሔር ቃልና ለእግዚአብሔር ቃል ነው። ስለዚህ እባካችሁ በእኛ ዘመን እንኳን ቆም ብለን እናስተውልና ለዘመናችን ኃላፊነት አለብን። ይሄን ቃል እውነት የምትሰሙ ሁላችሁም አብራችሁ ከኛ ጋር ሆኑ። ቻናላችንን ሰብስክራይብ አድርጉ። ራይዚንግ ሚዲያ አት የምትል ሲምቦል ናት። ራይዚንግ ሚዲያ 2026 ሰብስክራይብ አድርጉ፣ ሼር አድርጉ። ቲክቶክ ላይ በመግባትም አጫጭር ቪዲዮዎች ስላሉ እነዚያን በመስማት ባዮ ላይ ገብታችሁ ደግሞ ስልክ ስላለ በዛ ስልክ ደግሞ አስተያየቶቻችሁን ደውላችሁ ጠይቁ። ቅዳሜ ደግሞ ህብረት ስላለ ምናልባት ቃኖችን ቫሪ ሊያደርጉ ይችላሉ። በስልክ ደውሉ። ህብረት አለን ግን ያው ብዙ ሰው ስለሚጠይቅ ህብረት አለን እኛ። ደውላችሁ መምጣት ትችላላችሁ። ስልክ ቲክቶክ ባዮ ላይ ስለሚገኝ ቪዲዮ ላይም ስልካችንን እናስቀምጣለን። ስለዚህ አብራችሁን ከኛ ጋር ይሄንን ወንጌል አብረን እናስኬዳለን። ለዘመናችን እግዚአብሔር እንግዲህ አስነስተውናል። ስለዚህ እናመሰግናለን። ደስ ብሎናልና እናመሰግናለን። እንወዳችኋለን።